አንዳንድ ደግሞ በጣም የሚያናደኝ አብዷል ብሎ የሚያስቡ ሰዎችም አሉ። እንዳበርኩ አይነት ስሜት የሚሰማቸው ሰዎች አሉ። በድርጅታችን ስም የ1 ሚሊዮን ብር ቼክ ተልኳል ማለት ነው። እጅግ በጣም ስትናፍቁት ስትጠብቁት የነበረው ወንድማችን ልዑልንም እንግዲህ የምታገኙት ይሆናል። ይህን ነገር ግን እያደረገ ያለው ሰው ከላይ ላይ ያስቀመጥከውን ነገር ብታነሳልኝ ደስ ይለኛል። በቃ ማለት ትንሽ በቃ ማንንም አላገኝበት ቦታ ሄጄ በመጀመሪያ ሁላችንም ሰላም ማለት ፈልጋለሁ። ሲጀምር ማንም እኮ መጨነቅ የለበትም። አትጨነቁ ማለት ጸሎት ነው ለሁሉም ነገር መፍትሄ የሚሆነው። ጸሎት ነው ሁሉም ነገር። መጨነቅ መፍትሄ ሆኖ አያውቅም። በነገራችን ላይ በአይነቱ ሆነ ለየት ያለ ነገር ነው የመጣው። እውነቱን ለመናገር ከሆነ ተመልካቾችን በተደጋጋሚ ልዑል የት ነው ልዑል ምን አይነት ሁኔታ ነው ያለው የሚለው ጥያቄ ብዙ ማውራት ያለበት አይመስለኝም፣ ግን ድምፁን መስማት ልዑል አንዳንድ ነገሮች ግራ ያጋቡኛል። አንዳንድ ነገሮች ደግሞ ያው ይገለጹልኛል። በመሃል ጣት የሚያሳስበው ሰው ነው። ብዙ ጊዜ የሆነ ነገር ሲገጥመን ምናምን ነገር ከጎናችን ይሆናል። የሆነ ነገር ስንፈልግ ስናማክረው ሰላም ወደ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልን? ሰሞኑን እጅግ በጣም አስጨናቂ በሆኑ ጉዳዮች ተወጥረን ነበር። ብዙ የመፍትሄ ሀሳቦችንም ኮሜንት ላይ በማስቀመጥ እናንተም አብሮነታችሁን እያሳያችሁ ነበር። ተመልካቾቻችን ጭንቀታችን ነው ችግራችን፣ እንግዲህ ችግራችሁ ነው። እስካሁን ባለው በሄድንበት መንገድ ሁሉ አብራችሁን ነበራችሁ ተመልካቾቻችን። ዛሬም እንደዚህ ስብስብ ያልንበት ምክንያት ደግሞ ሰሞኑን ለተጨነቅንባቸው፣ ላዘንባቸው፣ እንቅልፍ ላጣንባቸው ጉዳዮች ሁሉ እንግዲህ መፍትሄ ይሆናል ብለን ያሰብነውን ጅማሬ ይዘንላችሁ ነው የመጣ ነው። እንደ እግዚአብሔር ፈቃድ እንግዲህ ዛሬ ለሁሉም ነገር ሰሞኑን ለተጨነቅንበት ነገር መፍትሄ የምናገኝበት መፍትሄ ለማግኘት ጅማሮ የምናደርግበት ቀን ነው ብዬ አስባለሁ። ተመልካቾቻችን ለምንድነው የተሰበሰብነው? ዛሬ እጅግ በጣም ስትናፍቁት ስትጠብቁት የነበረው ወንድማችን ልዑልንም እንግዲህ የምታገኙት ይሆናል፣ ድምፁን የምትሰሙት ይሆናል። ዛሬ ለምንድነው የተሰባሰብነው፣ እዚህ ለምንድነው ቁጭ ያልነው የሚለውን ነገር ደግሞ በሰፊው አብረን የምንጫወት ይሆናል። ብዙ ነገሮችን ነው ይዘን የመጣ ነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። እሺ እንግዲህ በጣም በቃ አይሆንም ብለህ ነው እንደ ዛሬ ማስቸግር አታውቅም። አይሆንም ብለህ ነው ይዘን የመጣው። ለምን ጉዳይም እንደተገናኘን በግልጽ የምናውቀው ነገር የለም። ያው ሰሞኑን እንዳየኸው ቪዲዮቻችን እንደምትመለከተው በጣም ከፍተኛ የሆነ ጭንቀት ውስጥ ነው የምንገኘው። አንተም እንደ ወንድም እሺ በተደጋጋሚ ቤታችን ከመምጣቱ የተነሳ እጅግ በጣም የሚጨነቅልን የሚያስብልን ወንድማችን ሆኗልና ሰሞኑን የነበረው ስሜት እስቲ እንዴት ነው? በእርግጥ ያው እንግዲህ ሰሞኑን ሁላችንም ያሉበትን ሁኔታ ሁላችንም የምናውቀው ነገር ነው። በጣም ያስጨንቃል፣ በጣም ያሳስባል። ብዙዎቻችን ያው እንግዲህ ልዑል ጀግናው፣ ልዑል መኩሪያችን፣ ልዑል የሁሉ ተምሳሌት በዚህ ሰዓት ለሁሉም መበረታታት ከመጀመሪያ ጀምሮ ስናበረታታ የመጣ ነው። እስከዛሬም ብዙ ነገር ደርሶበት ከነዛ ነገሮች ሁሉ ተጠብቆ ዛሬ ላይ ደርሷል እና ደግሞ በዚህ አጋጣሚ ማለት በዚህ ሰዓት የተፈጠረው ነገር ሁላችሁም ታውቃላችሁ። ሁላችንም በያለንበት ቦታ ጸሎት ያው ሁላችሁም እየደወላችሁ እኔ ጋር በዱዓ በጸሎት ምን ላይ ደረሰ ምን ላይ ነው ያለው እያላችሁ የምትጠይቁ ሰዎች አላችሁ። እነዛን ሀሳቦች ይዤ እንግዲህ ዛሬ ላይ በአካል መገኘት አለብኝ ብዬ ሞር ደግሞ ከእናንተ ጋር የእናንተን ሀሳብ ይዤ ብዙዎቻችሁ ደውላችሁ የምታወሩ ነገር ስላለ ዛሬ በአካል ተገኝቼ በአጋጣሚ ዛሬ እኛ ጋር ቢሮ አስፈቅጄ ነው የመጣሁት። የስራም ክፍት ስለሆነ ዛሬ በዛ አጋጣሚ እነዛን ጭንቀቶች የሰዎችን ሀሳብ ይዤ መጥቼ እንግዲህ በአካል ዛሬ እዚህ ቦታ ላይ ተገኝቻለሁ ማለት ነው። እንግዲህ ምንድነው የመጣንበት ምክንያት የየራሱ ሪዝን ይኖረዋል። ከኔ ጋር እኔ ስኖር ያው ብዙ የሚያዙ ነገሮች አሉ። ብዙዎች የሚፈልጉት ሀሳብ ይሆናል። እንግዲህ እስከመጨረሻ ይጠብቁን ማለት ነው። እሺ እንግዲህ በጣም ማመስገን እፈልጋለሁ። መጀመሪያ እንግዲህ ያው ሰሞኑን በተከታታይ እየደወልክም እየመጣህም ብዙ ነገሮችን አሳልፈህ እየሰጠህ እኛ ጋር መተህ የሁሉንም ጉዳይ ስትከታተል ነበር። የእውነት በጣም ማመስገን እፈልጋለሁ። ያለንበትን ጉዳይ ታውቃለህ። ሰሞኑን በጣም ተጨንቀናል፣ ግራ ተጋብተናል። በየቀኑ የምንሰማው ዜና ሁሉ በጣም የሚያስጨንቅና ግራ የሚያጋባ ነው እና አንተም ደግሞ ደከመኝ ሰለቸኝ የምትለው ነገር የለም። አንተ ባትመጣ ራሱ የሆነ ሰው አስቀምጠህ ነው ምን ተፈጠረ፣ ምን ያነሰ ነገር አለ፣ ምን ማግዘው ነገር አለ እያልክ ነገሮችን በሙሉ ስትከታተል ነበር። የእውነት ውድ ቤተሰቦች በዚሁ አጋጣሚ እሸቱንም ልታመሰግኑኝ እፈልጋለሁ። አንድ ነገር ቢጎድል አንድ ነገር ቢያስፈልገን
ያለምንም ቅድመ ሁኔታ ያለውን ነገር ከቴ ጋር በመገናኘት ያለውን ነገር ሁሉ እያደረግን ነው የሚገኘው። አሁን ላይ እየተፈጠረና እየሆነ ያለውን ነገር እንግዲህ ቤተሰቦች የምታውቁት ነገር ነው። በተደጋጋሚ ተመሳሳይ ማለት እችላለሁ የተለያዩ ኬዞች እያጋጠሙ ያለ ነው። ልዑልን ለማዳን በተቻለ መጠን እኔም ሆንኩኝ የኔ ክሩ በተቻለ መጠን እየሰራን እየለፋን ነው የሚገኘው። ግን ደግሞ ትንሽ አሳሳቢና አስቸጋሪ ነገሮችም እንደዛው እየመጡብን ነው የሚገኘው። ዛሬ ግን በአይነቱ ሆነ ለየት ያለ ነገር ነው የመጣው። እውነቱን ለመናገር ከሆነ ተመልካቾችን በተደጋጋሚ ልዑል የት ነው፣ ልዑል ምን አይነት ሁኔታ ነው ያለው የሚለው ጥያቄ በተደጋጋሚ እየመጣብን ያለ። እስቲ ምን የምትላቸው ነገር አለ? ምክንያቱም እኔ በጣም ከብዶኛል። ልዑልን ካለበት ነገር አንጻር ለሚዲያ ማቅረቡ ምን ማለቱ ትንሽ የሚከብዱ ነገሮች አሉ። ግን አትሊስት የሆነ ነገር ያስፈልጋል፣ የሆነ ነገር እና ምስቲ ሚኪ ምን የምትለኝ ነገር አለ? ምን መሆን አለበት? አሁን ላይ ትንሽ ነገሮችም እየከበዱ ነው ያሉት። እሺም በዋነኛነት ትልቅ ነገር ይዞ እንደመጣም ሰምቻለሁ። አሁን ላይ ደግሞ ግዴታ ልዑልም ሚዲያ ላይ ቀርቦ ያለውን ነገር ለተመልካች ማስረዳት አለበት። ምን እየሆነ ነው ያለው? ምን እየተፈጠረ ነው ያለው? አይተሃል ሰሞኑን እየተፈጠረ ያለው። በእኔ በኩል ልክ እንደ ልዑል የታመመ ሰው ቀርቦ ብዙ ነገሮችን ነበር ሲወራ የነበረው፣ ብዙ መረጃዎችን ነበር ስናገኝ የነበረው። አሁን ደግሞ ነገሮች በጣም እሺ። በዚህ አጋጣሚ ነገር የምፈልገው አንድ ቀን በባሰ ቁጥር ልዑልን ልናጣው እየሆነ ነው እየመጣ ያለው። ምክንያቱም በሽታው እንደሌላ በሽታ አይደለም። አሁን እሱ የያዘው በሽታ ቀላል ነገር አይደለም። 24 ሰዓት ባለፈው ቁጥር የሆነ ነገር ታይበታል። 24 ሰዓት ባለፈው ቁጥር የሆነ ነገር ታይበታል። ይህ ነገር ደግሞ ቶሎ ነው መቆም ያለበት። በፍጹም እንደዚህ ማየት በጣም ከባድ ነገር ነው። ልዑልን የሚያህል ጋዜጠኛ ጀግና የሆነ ሰው እዛ ጋር እንደዛ ሆኖ ማየት ትንሽ ለመናገር ራሱ ትንሽ ከበድ ይላል። ሎስቲ ሚኪ ዛሬ ላይ ምንድነው እየሆነ ያለው የሚለው ነገር ደግሞ ዛሬ ተመልካቾቻችን ነው መልካም ዜና የምንሰማበት ቀን ነው ብዬ አስባለሁ። በእርግጥ ቪዲዮ ለመቅረጽ ዝግጁ አልነበርንም። ያሰብነው ነገር ነበርና ሁሉም ነገር ከተስተካከለ በኋላ ነገሮች ሲጠናቀቁ ልዑልንም እንግዲህ ጤናው ተመልሶ ይዘንላችሁ እንቀርባለን ብለን ነበር። አይሆንም ብሎ እንግዲህ እሺ ይዞ የመጣው አዲስ ነገር አለ። የሚያስፈልገን ነገር እንደሚሆን ተስፋ አደርጋለሁ። ተመልካቾቻችን እሺ ይዞት የመጣው ነገር አለ። እሱን ሳትሰሙ ልዑልም ተመልካቾቹን ሳይሰናበት በፍጹም ምንም አይነት ነገር መጀመር የለበትም ብሎ እንግዲህ እሺ ሰብስቦናል ዛሬ። እሺ እስቲ ምንድነው ይዘልን የመጣው? ከዛ በፊት ያው በእኛ ጉዳይ ተጨንቀ ብዙ ነገሮችን ስታደርግ ነበር ሰሞኑንም። ዛሬ ደግሞ ለእኛም የሆነ ነገር ይዘህ እንደመጣ አስባለሁ። እንደዛም ስታወራኝ ነበርና ለእኛ ይዘህ ከመጣኸው ነገር በፊት ምናልባት ያው ስራውንም ታውቁታላችሁ ተመልካቾቻችን፣ ለብዙ ቤት ያጡ ወገኖቻችን፣ ለብዙ ብር ኖሮ አንዳንዴ የትክክለኛ ኢንፎርሜሽን ባለማግኘት ብዙ ሰዎች ብራቸውን ምን ላይ ማዋል እንዳለባቸው ሳያውቁ ቀርተው የመግዛት አቅሙ ወርዶ ብዙ ነገሮች ሀፕን ሆነዋል በህይወታቸው ውስጥና የብዙ ሰዎች መፍትሄ የሆነ ሰው ነውና ከዛ በፊት ምናልባት ለሌሎች ደግሞ ተመልካቾቻችን ያንተን መረጃ ለሚፈልጉ ተመልካቾቻችን የምትለው ነገር ይዘህ የመጣው ነገር ካለ ንገረንና ወደኛ ጉዳይ እንመጣለን። እሺ በመጀመሪያ እናንተ እንግዲህ ያው ብዙዎቻችሁ ሁልጊዜም ታውቋቸዋላችሁ እነ ነበልባል ሚዲያዎች፣ አጠቃላይ ከዚህ በፊት ሌሎች ሚዲያዎችም አሉና በጣም ጀግኖች ወንድሞቻችን ናቸው። ሁሌ በእነሱም ጋር እንደዚህ ቀርበን አንዳንድ ድጋፎችን አድርገንላቸዋል። መበረታታት ስላለባቸው ማለት የሆነ መፍራት እንደዚህ አይነት ወጣቶች መብዛት ስላለባቸው ማለት ነው። እንደዚህ በእምነታቸው ጠንካራ ሆኖ ማለት በእምነቱ ጠንካራ የሆነ ሰው ትክክለኛ የሆነ ነገር ለመስራት ወደኋላ አይልም። መጥፎ ነገር ሁሌ እያጋለጠ ይኖራል ማለት ነውና በዚሁ አጋጣሚ ነበልባሎችን በጣም ከልብ እናመሰግናለን። በዚሁ ስላገኙ በጣም ደስ ብሎኛል። ያው ሁላችንም እንደምናውቀው በዚህ ሰዓት ሁላችንም ጭንቀት ላይ ያለነው ደግሞ በእርግጠኝነት እንግዲህ እየተባለ ያለው ነገር በልዑል ዙሪያ ሰምታችሁታል። ከመጀመሪያው ጀምሮ ምን ሆኖ እንደሆነ በቀለበት ምናምን በሚል ምክንያት ማለት ነው። እሱንም እናንተ ይሄ ጎሳ ምናምን እኔም ሲባል ሰማለሁ ከዚህ በፊት አያቶቼ ጋር ምናምን የሆነ ሀገራችን ላይ አንዳንድ የሚባል ነገር አለ። ጎሳ ምናምን የሚከተል ነገር አለ ብዙ ባህል ያለን ስለሆነ የሆነ ጎሳ የሆነ መንፈስ አለ። ያ መንፈስ ነው ከልጅ ልጅ ምናምን እየተባለ ከዘር ዘር ይተላለፋል እየተባለ የሚታሰብ አለ። ብዙዎቹን እንግዲህ ይመኑበት አይመኑበት አናውቅም። እንደበዛ የሚሰራላቸው ነው ሲመታ ሲታመም ምናምን እንትን የሚባል ነገር አለና እንግዲህ ልዑልን በዚሁ አጋጣሚ አይዶ ነው ብቻ በእናቱ ምክንያት መሰለኝ ቀለበቱ ያው ዝርዝሩን በደንብ ታውቁታላችሁ እና ሰው መጨረሻ ላይ ያው ቀለበቱን ካወለቀው በኋላ ነው እንትን የተፈጠረው ወደ መታመም ሄደው። ይህ መታመም ያው ሁላችንም ጋር ጥርጣሬ አለ። የምትነግሩ ነገር አለ፣ የምትሰጡት ኮሜንት አለ። እንግዲህ ያው ብዙዎቻችን እንደምናስበው እንግዲህ ዛሬ ላይ እንግዲህ ያው ሁለት አይነት ሀሳብ ነው። አንዳንዱ ግማሽ ወገን ይህንን አጋጣሚ ተጠቅመው መርዘውት ነው የሚባል አለ። አንደኛው ወገን ደግሞ ያው በዛ የሚያምኑ ያንን ቀለበቱን ስላወለቀ ነው የሚባል ነገር አለ። ስለ ሁሉም ነገር ግን ማን ነው ዳኛው? እኛ ፍጡሩ የሆንን
እግዚአብሔር ነው። ስለ ሁሉም ነገር እግዚአብሔር ያውቃል። እንደዚህ አይነት ነገሮች እኔ በራሴ እንግዲህ ምንድነው በራሴ የምለው ጸሎት እግዚአብሔር ሁላችንም አንድ አምላክ አለ እግዚአብሔር ከድንግል ማርያም ጋር ማለት ነው። እሷና እሱ ከማለት ምንድነው የሚባለው ልጅና እናትና ልጅ ነው የሚባለው። እንግዲህ እኔ በራሴ እንግዲህ ጸሎት ነው በዚህ ሰዓት ይሄን ነገር የሚፈታው ብዬ ነው የማስበውና ሰው ያለበት ሁኔታ ለሁላችንም በጣም አስጊ ነው። ሁላችሁም ጸሎት ነው። ሰው እግዚአብሔር የእውነት ደግሞ ማለት ነው ልዑል ከዚህ በፊትም ከስንት ነገር ውስጥ ገብቶ ከስንት አደጋ እንደወጣ ሁላችንም እናውቃለን። አሁንም ደግሞ 100% ምንም አይሆን። እኔ በዚህ እምነት አለኝ ማለት ከዚህ በፊት 2-3 አበቃለት ብዬ ተስፋ የቆረጥኩበት ጊዜ ነበር። ማለት ተስፋ መቁረጥ ጥሩ አይደለም፣ ግን የእውነት እኔ ፐርሰናሊ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። በጣም ብዙ ስቃይ ደርሶበታል፣ በጣም ብዙ በደል ደርሶበታል። እሱም ግን ያ ሁሉ ስቃይ ያ በደል ደርሶበት ወደኋላ አላፈገፈገም። ዛሬ እንግዲህ ቻሌንጅ እኛ ማለት የሆነ ነገር ማድረግ ስንፈልግ ወይም ደግሞ ፈጣሪ ለሆነ ነገር ሊያበቃን ሲፈልግ በተለያየ ምክንያት ይፈትነናል። ብዙዎቻችን ምንድነው በተፈተነ ሰዓት እንወድቃለን፣ እንቀራለን። ሉሉን አይታችሁ ከሆነ ከጀመረ ጀምሮ ተመሳሳይ ነው ይሄዳል። ደግሞ አንዳንዶች አረባካችሁ እሱ ልጅ ስራ ያቁም ወይም ደግሞ ተውበሉት ምናምን የምትሉ ሰዎች አለ። እሱ ግን የተማመነው ነገር አለ። ስለዚህ እስከዛሬ ምንም እንዳልሆነው አሁንም በእርግጠኝነት እግዚአብሔር ከዚህ መከራ ያድነዋል፣ ያወጣዋል። ፐርፌክት ሆኖ ወይ በፊቱን ልዑል በጀግንነት በኮንፊደንስ በፊት ለፊት እንደምናገኘው እርግጠኛ ነኝ። ዛሬም እንግዲህ ብዙዎች በጉጉት ይጠብቁታል፣ ለማየት በጉጉት የምናየው ይሆናል ማለት ነው። እንግዲህ በዚህ አጋጣሚ ምንድነው ይዤ የመጣሁት ዛሬ ይሄንን ቀን አመቻች ይሄንን ሰዓት አመቻች ወደ እናንተ ቤት የመጣሁበት ዋነኛው ምክንያት ያው ከኔ ጋር የሆነ ነገር ይኖራል። እንግዲህ ብዙዎቻችሁ ቅድም እንዳላችሁ መኖሪያ እኔ የምታወቀው ያው ብዙዎቹ ያውቁኛል። እሸቴ የሪል ስቴት የሽያጭ አማካሪ ነኝ። ሪል ስቴት ያው እንግዲህ በዚህ ሰዓት ከተማችን ውስጥ በተለያየ እንደ አቅራቢ ሪል ስቴት ያው ቪላዎች፣ አፓርትመንቶች፣ መኖሪያ አፓርትመንቶችን ለቤት ገዢዎች ነው የሚያስረክበው። ቤት ገዢዎቹ እነማን ናቸው? እንግዲህ የተለያዩ አቅም ላይ የተለያዩ ሌቭል ላይ ያሉ ሰዎች ናቸው የሚሆኑት። ሪል ስቴት ማለት ደግሞ በዚህ ሰዓት ማለት ነው ከተማችን እንዳጠቃላይ በየትኛውም ቦታ አቅም ያላቸው ሰዎች የሚገኙበት ናቸው። ትክክለኛ ዓላማ ያላቸው ሰዎች የሚገነቡ ያው ቤት ማለት ቀላል ነገር አይደለም። እንደዚህ አይነት ዴቨሎፐሮች ደግሞ እንደዚህ አይነት ወጣቶችን ማበረታታት ይፈልጋሉ። ለምንድን ነው ማበረታታት ይፈልጋሉ? ሰላም ሆነው አገሪቷ እንድታድግ ስለሚፈልጉ ከኋላ ከጀርባ ሆነው ምንጊዜም ቢሆን መደገፍ ይፈልጋሉ። በዚህ አጋጣሚ የኛ የድርጅት ከልብ አመሰግናለሁ። ሁሌም ቢሆን በዚህ ከኔ ጋር የሆነ ሁሌም ቢሆን እንደዚህ አይነት እኔን ወክሎ ብዙ ጊዜ ድጋፍ ሲያደርግ ቆይቷል። ከዚህ በፊት ለብዙዎች የቤት ባለቤት አድርጓል። በጣም ዲስካውንት ኦልሞስት 40-30% እየቀነሰ ማለት ነው። እንዲሁም ደግሞ በብር ድጋፍ አድርጓል። ስራ አጡ ሰዎችን ስራ እንዲያገኙ ምናምን አድርጓል እና ድርጅታችን በዚሁ አጋጣሚ ከልብ አመሰግናለሁ። እናንተም ብዙዎቻችሁ ታቁኛላችሁ። ምናልባት ከዚህ በፊት ምንድን ነበር ከ3 ወር 2 ወር በፊት ያቀረብነው ፍሬንድሺፕ ፓርክ ጋር ወይም ደግሞ ፒያሳ ብዙዎቻችሁ ወደ 4 ህንፃዎችን ወደ 4440 ሜትር ስኩዌር ያረፉ መኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ440 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ባለው ተሳትፋችሁ ሁላችሁም የቤት ባለቤት ሆናችኋል። አሁን ሽያጩ ጥንቅቅ ብሎ አልቋል ማለት ነው። ይሄ አልፎ እንደዚህ ሆልድ የተደረጉ ቤቶች ካልሆኑ በስተቀር ግፋ ቢል 10% ነው። እዛ ላይ በሙሉ ተሳትፈዋል። የንስር አይን ቤተሰብ በሚል ራሱ አንድ ህንፃ ሰይመን ሙሉ ወጥቷል ማለት ነው። የንስር አይን በልዑል ብቻ ተብሎ ማለት ነው። በሱ ስም ብቻ ከ150 አባወራዎች በላይ የቤት ባለቤት አድርገናቸዋል እዛ ቦታ ላይ ማለት ነው። ይህ ቦታ ማለት ፍሬንድሺፕ ፓርክ አጠገብ ነው። አራዳ ፓርክ ፊት ለፊት ነው። በቅርብ ርቀት ቤተ መንግስቱ ይገኛል ማለት ነው። እዚህ ቦታ ላይ እንግዲህ ገዛች ሰዎች ዛሬ ምን ያክል ደስተኛ እንደምትሆኑ እናንተ ናችሁ የምታውቁት። ዛሬ ዋጋውን ብትጠይቁ ምን ያክል እንደሆነ እናንተ ናችሁ የምታውቁትና በጣም ጎበዞች ናቸው፣ በጣም ፈጣኖች ናቸው። ዲስካውንት ተጠቅማችሁ የቤት ባለቤት ሆናችኋል። እንግዲህ ሳላበዛ ወደ ገደለው ዛሬ የመጣንበት እንግዲህ ምንድነው ይዤ የመጣሁት አንድ ትልቅ የሆነ ነገር አለ ይዤ የመጣሁት። በዚሁ አጋጣሚ ግን የላከኝ ከዚሁ ጋር ከስጦታው ጋር ስለ ካምፓኒው ማወቅ ስላለብን ስለ ካምፓኒው ብዙዎች ያውቁታል። ፒያሳ ስለ አብዛኞቹ ገዝተዋል፣ በሙሉ ገዝተዋል ማለት ይችላልላችሁ እናንተ ቤተሰቦች። ሜሪት ፕሮፐርቲ የሚባለው ወይም ደግሞ ሜሪት ሪል ስቴት የሚባለው ነው። ምን አድርገዋል? ብዙዎቹ ሱቅ አቀርቡልን። ሱቅ ከመጀመሪያ ጀምሮ ኦልሞስት ከ1 ዓመት በላይ ሆኖኛል። ከ1 ዓመት ጀምሮ ከመጀመሪያ እስከ መጨረሻ እስከ ዛሬው ዕለት ድረስ እሺ ሱቅ ብለው ይጠይቀው ነበርና በሱቅ ደግሞ ምናልባት ሱቅ አለ በየቦታው ግን የንስር አይን ፋሚሊዎች ማለት እነማን ናቸው? ምንድነው የሚፈልጉት? ምን አይነት ፕሮዳክት ነው የሚፈልጉት? ሱቅ እኮ ዝም ብዬ እኮ የተለያየ ቦታ ላቀርብላቸው ይችላሉ። ግን
እነሱ እኔን አምነው ሳይመጡ አብዛኛው ኦልሞስት 70-80% የሚሆነው እዛው ባለበት ሆኖ ነው የሚገዛው። ይህንን እምነት ሚሊዮንስ ካሽ አውጥቶ እኔን አምኖ መግዛት ማለት ደግሞ ምን ያክል እኔ ላይ ኃላፊነት እየጫኑብኝ ወይም ደግሞ ምን አይነት ኃላፊነት እንትን እያደረጉብኝ እንደሆነ ምንም ግልጽ ነው። ለዚህ ፋሚሊ፣ ለዚህ ቤተሰቦቼ፣ ለዚህ እናት አባቶቼ፣ ወንድሞቼ ምን አይነት ፕሮዳክት ነው ማቅረብ ያለብኝ? ያልሆነ ፕሮዳክት አላቀርብላቸው። ምንድነው ሱቅ እንግዲህ ብዙ ጊዜ ሀገራችን ላይ የገበያ ማዕከል ሲባል ጭንቅላታችን ላይ የሚመጣው መርካቶ ነው። መርካቶ እንደ ኢትዮጵያ ብቻ አይደለም፣ በነገራችን ላይ እንደ አፍሪካ በገበያ ትልቁ የገበያ ተብሎ የሆነ ደረጃ ውስጥ አለበት። መርካቶ ሲባል ሁላችንም የቢዝነስ ቦታ ነው፣ የቢዝነስ ገበያ ማዕከል ነው፣ የቢዝነስ ሴንተር ነው። ሶ በዚህ ቦታ ላይ ነው ዛሬ ይዤላችሁ የመጣሁት። ኦልሞስት ወደ 8000 ካሬ ላይ ነው የሚያርፈው ሙሉ ከዝቅተኛ የካሬ አማራጭ ሁሌም እንደምለው እስከ ከፍተኛ የካሬ አማራጭ ድረስ የመጀመሪያው ላውንች ገና መደረጉ ነው። ለንስር አይን ፋሚሊዎች ብቻ ተብሎ የተሰጠ ዲስካውንት አለ ሱቅ ፈላጊዎች። ስለዚህ በየትኛውም ሀገር የምትኖሩ በአሜሪካም፣ በካናዳም፣ በአረብ ሀገርም በየትኛውም ሁላችሁንም ተች ያደርጋል። የሁላችሁንም አቅም ይፈትሻል። ለሁላችሁም የሚሆን ይዤ የመጣሁት ሰው ይህ ወደ 8000 ካሬ ላይ የሚያርፍ G+4 ሞል ብቻ የሆነ ማለት ነው። አንደርግራውንድ 3 ቤዝመንት ይኖረዋል። የመኪና ማቆሚያ ግራውንድ፣ ፈርስት፣ ሰከንድ፣ ሰርድ እስከ ሰርድ ድረስ 4 ፍሎሮች የገበያ ማዕከል ሱቅ ይሆናሉ። አምስተኛው መናፈሻ ራሱን ቻለ ስቶር ምናምን የተለያዩ የሚቀመጡበት ማለት ነው። እነዚህ ሱቆች ላይ ስናቀርብ ወደ 8000 ካሬ 3 ቤዝመንት አለው። ወደ 8 ሊፍቶች ይኖሩታል። ሊፍት ብቻ አይደለም ተንቀሳቃሽ ደረጃ ይኖረዋል። ደረጃዎች ይኖሩታል። ደረጃ ኖርማል ደረጃ ይኖራል። እንደ እንትን የሚንቀሳቀስ ኖርማል ደረጃ አለ። ሊፍት ደግሞ በአጠቃላይ 5 ሊፍቶች ማለት ነው። ሰው እነዚህ ሊፍቶች የቃም የሰው አጠቃላይ የትላልቅ ሶፋ፣ አልጋ የመሳሰሉትን ፓክ ማድረግ የሚችልበት ማለት ነው። ምክንያቱም 8000 ካሬ ላይ ያረፈ ሙሉ ማለት ቀላል ስላልሆነ፣ እንደገና ደግሞ መርካቶ ላይ ማንም ሰው ሾፕ መግዛት የማይፈልግ ሰው እንደማይኖር እርግጠኛ ነኝ። እንግዲህ ስለዚህ ሱቅ ስትፈልጉ የነበራችሁ ሰዎች በዋናው በመርካቶ ላይ ነው ይዤላችሁ የመጣሁት። መርካቶ ላይ ማለት ዛሬ ሱቅ አይደለም ለመግዛት ለመከራየት አነስ ያለ ነገር እንትን ለማለት የምትጠይቀው በትንሹ የ6 ወር ነው። የ6 ወር በካሬ ቢያንስ ምን ያክል ይከራያል? ሚሊዮንስ ነው ለኪራይ የምትገዛው። ቢያንስ የ6 ወር 2 ሚሊዮን 3 ሚሊዮን ከፍላ ነው እዛ አካባቢ 100 ሺህ ብር በላይ ነው አብዛኞቹ ሱቆች። ብዙዎቹ ከ100 ሺህ በላይ ናቸው። አነስ ያለች ማለት ነው። ትንሽ ዝም ብለህ ሞባይል ቤት፣ ኤሌክትሮኒክስ 4-5 ካሬ ልከራይ ካል 50 ሺህ ምናምን ከፍላ ነው የምትከራየው። 50 ሺህ ምናምን ከፍላ ለዚቺ ትንሿ ሞባይል ቤት፣ ኮስሞቲክስ ምናምን የሚፈልጉ። እንደገና ደግሞ ምናልባት ከዚህ በፊት ይሄ የሌለ ነው ሞል ነው። ከዚህ በፊት ዝም ብሎ ሱቅ ብቻዎች 700 ካሬ ላይ 800 ካሬ ላይ ምናምን ያረፈ ነው። ይህ ትልቅ የገበያ ማዕከል ነው። ራሱ ሰርኩሌት እየተደረገ ውስጥ ለውስጥ የሚገበይ አይደለም። ለመርካቶ ብቻ እንደ ኢትዮጵያ ራሱ ትልቁ የገበያ ማዕከል ተብሎ ነው የሚታሰበው። እዚህ አካባቢ ላይ ለመግዛት አይደለም ለመከራየት፣ እዛ አካባቢ ቢዝነስ የጀመረ ሰው ምንም ጥያቄ የለውም። ማንም ሰው አዋጭ ነው የሚሆነው የትኛውንም አይነት ቢዝነስ ማለት ነው። እዚህ ቦታ ለኛ ጋር ግን ዛሬ ይዘንላችሁ የመጣ ነው ከ2 ሚሊዮን 200 ሺህ ብር ጠቅላላ ዋጋ ኪራይ አይደለም። ቶታል ፕራይሱ ዝቅተኛ 2 ሚሊዮን 200 ሺህ ብር አለ ማለት ነው። ስንት ነው መጀመሪያ የሚከፈለው? የዚህን ቅድመ ክፍያ 440 ሺህ ብር ከፍላችሁ የሱቅ ባለቤት የምትሆኑበት እድል ነው። በመርካቶ ላይ አስቡ። ቀላል ነገር አይደለም። ብዙ ሰዎች በሀብታም ሊሆኑ በቀላሉ በጣም ቅድም ያልከው ነገር አሁን ምንድነው ብዙዎቹ ብር አላቸው ባንክ ቤት ያስቀምጣሉ ምናምን ኢንፎርሜሽን ሳይኖራቸው የቀሩ ሰዎች አሉ። በጣም ብዙ የምሬ ላይ ላውለው የሚለው ነገር ምንም እኮ ለምሳሌ አንተ አሁን 2 ሚሊዮን 200 ሺህ ብር ሱቅ ያለን ስላል መርካቶ ላይ በፍጹም ምክንያቱም የ6 ወር ኪራይ መሆን የሚችል ገንዘብ ነው። የ2 ሚሊዮን ማለት አሁን ላይ ሱቅ ለመከራየት ለመስራት መርካቶ ብትሄዱ ለኪራይ የምትጠየቁት ብር ነው። ለኪራይ የምትጠየቀው እንትን ብትሄድ ወደዚህ ወደ አራብሳ ጣፎ ምናምን ብትሄድ ከ3 ሚሊዮን ብር በታች ሱቅ አታገኝ። ኮንዶሚኒየም ላይ ማለት ነው። ሞል እኮ አይደለም ዝም ብሎ ከላይ መኖሪያ አፓርትመንት አለ ከታች ሚክስድ ላይ ዝም ብለህ ሱቅ ለግዛ ብለህ ከሄድ 2 ሚሊዮን 200 ሺህ ብር አይታሰብም። 3 ሚሊዮን ብር በጣም ቆንጆ ዋጋ። ይሄ ግን መርካቶም ነው ሞልም ነው። ሞል ስላችሁ ብዙዎቻችሁ ታውቃላችሁ፣ ግን የማታውቁ ሰዎች ሞል ማለት ውስጥ ለውስጥ ሰርኩሌት እየተደረገ ነው የሚገበየው። ወደ 5 ሊፍት አለው ራሱን የቻለ። እንደገና ደግሞ ትልቅ እዚህ ሰፈር ይሄ 8000 ካሬ ሱቅ አጠቃላይ አለ ከተባለ ከየትም ሀገር ነው መጥተው እዚህ ቦታ ላይ እንትን የሚያደርጉ። ምክንያቱም እዚህ ቦታ ላይ የሚገዙ ሰዎችን በጣም ብዙ ባለ ሀብቶች ስለሆኑ ማለት ነው። 2.2 አልኳችሁ እንጂ ትንሿ ለምሳሌ አንድ ሰው 10 ሱቅ ሊገዛ ይችላል።
10 አይነት ሱቆች ሲገዛ 20 ሚሊዮን ብር እስከ 100 ሚሊዮን ብር ኢንቨስት የሚያደርጉ ባለሀብቶች አሉ። ብዙ መግዛት ስለሚቻል ማለት ነው። ስለዚህ እኔ ዝቅተኛ የገቢ ምንጭ ያላቸው ነው 2.2 ያልኳቸው። ሌላ 100 ሚሊዮን 50 ሚሊዮን አውጥቶ የሚገዛ ሰው ስለ ስለዚህ እዚህ ቦታ ላይ ሚሊዮንስ ነው ማለት ነው ገንዘብ ትራንዛክት የሚደረገው። በ100 ሚሊዮኖች በጣም ብዙ ገንዘቦች ትራንዛክት የሚደረግበት ቦታ ነው ማለት። ስለዚህ ይሄ ሳወራችሁ በጣም አስፈሪ ወይም ትልቅ ግን ተሳተፉበት። በጣም ጥሩ እድል ነው። 2 ሚሊዮን 200 ሺህ ብር መጀመሪያ 440 ሺህ ብር ትከፍላላችሁ። ከዛ ሲቀጥል ደግሞ ምናልባት ከፍ ያለ ሱቅ እንደዚህ ይሄ አሁን የ11 ካሬ ሱቅ ነው። ምናልባት በዚሁ አጋጣሚ መሀል ላይ የምነግራችሁ ነገር የምትከፍሉት ኦንሊ ለኔት ኤሪያ ብቻ ነው። ሱቁ ኔት ኤሪያ ብቻ ነው። የመኪና ማቆሚያ በነፃ ነው። ስቶር በነፃ ነው። ይሄ እንትን አይጨምርባቸው። ኦንሊ ሾፕ እንትን የሚሰሩባት ብቻ ነው። ሱቋ ብቻ ነው። እቺ 2.2 ነው። ከፊት ለፊት ያለው በረንዳው አይከፈልበት፣ እሱ በነፃ ነው። የራሳቸው ከታች የመኪና ማቆሚያ ለእያንዳንዱ ይኖራታል። ከላይ መናፈሻ አልኳችሁ የ4ኛ ፍሎር ላይ ያለው ይሄ ምግብ ቤቱ ምናምን ብለን በአጠቃላይ እሱን በሙሉ በነፃ ነው የሚሆነው ማለት ነው። ስለዚህ ኦንሊ ለኔት ኤሪያ ብቻ ነው የምትከፍሉት። ኔት ኤሪያ እና ግሮስ ኤሪያ በደንብ ደውላችሁ በደንብ አስረዳችኋለሁ። እንደዛ ነው የሚሆነው። ሌላ መካከለኛ ሱቅ ከፈለጋችሁ ደግሞ ይሄ 2.2 ነው። ቀጥሎ ደግሞ በ3 ሚሊዮን 800 ሺህ ብር የሚከፈላል። ቶታል ፕራይሱን ነው እየነገርኳችሁ ያለሁት። ስለዚህ በ2 ሚሊዮን 200 ሺህ ብር በ3.8 ከፍተኛ እስከ 11.2 ትልቅ ካሬ ሱቅ መግዛት ለሚፈልግ ሰው 11 ሚሊዮን 200 ሺህ ብር ቶታል ፕራይሱ። መጀመሪያ ላይ የሚጠበቅባችሁ 2.4 ብቻ። የ11 ሚሊዮን ስንት ካሬ ነው? ይሄ የ1 ሚሊዮን እንትኑ የ2.2 የ11 ሚሊዮን 35 ካሬ 35 ካሬ ግራውንድ ትልቅ ካሬ ነው። እሱ ኔት ኤሪያው ብቻ ነው። ግሮስ ኤሪያው ምናምን ተጨምሮ ኦልሞስት የ30 ስንት ካሬ 35 ካሬ ነው። ኦልሞስት የ52 ካሬ የ52 ካሬ ማለት ይችላል። በረንዳው ላይ ያለው አጠቃላይ እንትን ምናምን ተጠቅማ የ52 ካሬ ያንን ብትሸነሽነው እኮ ኦልሞስት 3 ካሬ ሱቆች ናቸው። 3 ለምሳሌ 10 ካሬ አድርገህ ብትሸነሽነው ኔት ኤሪያ ስለሆነ በገቢ በትንሹ ለ100 ምናምን ይደርሳል። እዚህ አካባቢ በጣም ቆንጆ ነው። ይሄ ስለዚህ ከ2 ሚሊዮን 200 ሺህ ብር ጀምሮ እስከ 11 ሚሊዮን 200 ሺህ ብር እዚሁ ጋር ምናልባት ብዙዎቻችሁ ማስረዳችሁ ነገር ግራውንድ ፈርስት ሰከንድ ሰርድ ብያችኋለሁ አይደለ? ግራውንድ ስትገዙ ፈርስት ስትገዙ ሰርድ ስትገዙ ፎርስ ስትገዙ ዋጋው እየቀነሰ ነው የሚሄደው። እሺ ይሄን በደንብ ልብ በሉ። ግራውንድ ላይ የሚገዛ ሰውዬና ሶስተኛ ፍሎር ላይ የሚገዛው ሰውዬ እኩል ዋጋ ለተመሳሳይ ካሬ ማለት ነው። ለምሳሌ 20 ካሬ መግዛት የሚፈልግ ሰው ግራውንድ ላይ ስትገዙና 4ኛ ፍሎር ላይ ስትገዙ ይለያያል። ለምን? ስታከራዩት ነገ ግራውንድ ላይ ስታከራዩና 4ኛ ፍሎር ላይ ስታከራዩ አንድ ስለማለት እንደየ አቅማችሁ እዚህ ሞል ላይ ተሳተፉ። እኛ ላይ እዚህ ሞል ላይ 4ኛ ፍሎር ላይ ገዛችሁ ማለት ሌላ ቦታ ግራውንድ ላይ የገዛችሁት ያክል ነውና ይሄ ድል እንዳያመልጣችሁ። በ2 ሚሊዮን ጠቅላላ ዋጋ የሱቅ ባለቤት ሆነላችሁ በ440 ሺህ ብር ቅድመ ክፍያ። በነገራችን ላይ ዲስካውንቱ ወደ ስንት መሰላችሁ ነው? ወደ 30% ምናምን አካባቢ ነው የተቀነሰው። ለንስር አይነት ፋሚሊዎች ብቻ በሚል ማለት ነው። ይሄ 2.2 የተባለው ከዚህ በፊት 2 ሚሊዮን 200 ሺህ ብር ይሸጥ የነበረው ወደ 3.6 አካባቢ የሚሸጠው 3.8 እና 6 ወደ 1.4 አካባቢ 1 ሚሊዮን 400 ሺህ ብር ነው የተቀነሰላችሁ። 2 ሚሊዮን 200 ሺህ ብር ብትገዙ ይሄ ቀላል ነገር አይደለም። 11.2 ያልኳችሁ ወደ 17 ሚሊዮን አካባቢ የነበረው ወደ 6 ሚሊዮን ብር አካባቢ ቅናሽ ተደርጎላቸዋል። ምናልባት እዚሁ ጋር ደግሞ በስተመጨረሻ የምናገረው ነገር እዚሁ ላይ 100% መክፈል ለምሳሌ 2.2 በጣም ቀላል ነገር 440 ሺህ ብር በቃ አንድ ባለሀብት አንድ ሰው ከዚህ በፊት 7-8 ቤት የገዛችሁ ደንበኞች ስላላችሁ ማለት ነው ካሽ ባንክ ተቀምጦ ቫልዩ ለስ ነው እየወደቀ ነው የሚመጣው። እኛ ጋር ግን ከተጠየቃችሁ በላይ አትርፋችሁ ስትከፍሉ ይሄ ለምሳሌ 3.8 ያልኳችሁ ይሄ መካከለኛው ካሬ ወደ 3 ሚሊዮን ብር ዝቅ ይላችኋል። 800 ሺህ ብር ዲስካውንት ይደረግላችኋል። እዚች 2.2 ላይ ወደ 1.6 አካባቢ ትሆናለች። ስለዚህ 100% ለሚከፍል ሰው ስለዚህ በ1.6 ሚሊዮን ብር የሱቅ ባለቤት መሆን ይችላሉ ማለት ነው። ይሄ እጅግ በጣም ያማረና እጅግ በጣም ሊገኝ የማይቻል እድል ነው። እውነት ለመናገር መርካቶ ላይ የሱቅ ባለቤት መሆን ማለት አሁን አብዛኞቹ የምናውቃቸው በተለይ አዲስ አበባ ላይ ያሉ ሰዎችን የሆነ ሰው ሀብታም ነው ተብሎ ከተወራ መርካቶ ሱቅ አለው ነው የሚባለው። መርካቶ ምን አይነት የገበያ ማዕከል እንደሆነች ለመላው ኢትዮጵያ አይደለም ኢትዮጵያ ውስጥ ብቻ አፍሪካ ውስጥ ራሱ በአንደኛ ደረጃነት የምትጠራ በጣም ሰፊ የገበያ ቦታ ናት እና በ1.6 ሚሊዮን ብር የሱቅ ባለቤት መሆን ማለት እጅግ በጣም የሚገርም እድል ነው። እንግዲህ በኢንፎርሜሽን እጥረት ምክንያት የምትሰቃዩ ሰዎች
የእውነት ማለት እኔን ታቁኛላችሁ። ከዚህ በኋላ እኔ በእኔ በኩል ጥርጣሬ ያላችሁ ደንበኞች አይኖርም ብዬ አስባለሁና ማለት የእውነት ስላረጋገጥን ማለት ነው። እውነት ላይ መስላችሁ ይችላል። እሱን ነው የምልህ። አዎ እሱን ነው የምልህ። ጥርጣሬ ውስጥ የሚከታቸው ይኖራል። እንዴት እንደዚህ መርካቶ ላይ ብለው ነው የሚጠይቁት። በጣም ዝቅ ስለሚል በቃ እሱን ነው የምላችሁ። ስለዚህ እንዲህ አይነት ነገሮችን እየጎረጎርን ነው የምናወጣላችሁ። እሺ ከማጋ ከንስር አይን ፋሚሊዎች ጋር ከሆናችሁ እንዲሁ ከቀጠላችሁ እኔም ካለበት እናንተ የምትፈልጉት ፕሮዳክት የምትፈልጉትን በምትፈልጉት ዋጋ በሚያስደነግጥ በጣም ቅናሽ በሆነ ዋጋ ልክ ዛሬ እንዳልኳችሁ በ1.6 የሱቅ ባለቤት የምትሆኑበትን እድል ሁሌ እያስኩላችሁ እመጣለሁና እንዳያመልጣችሁ ነው የምላችሁ። ሁሌ ቢሆን ይሄ በጣም ትልቅ እድል፣ በጣም ደስ የሚል እድል ነው። ቤተሰቦቻችንም ይሄን እድል መጠቀም ነው። ምን የሚያስፈልግ ነገር የለም። መርካቶ ላይ በዚህ ዋጋ በእንደዚህ አይነት ሂሳብ እንደዚህ አይነት ሱቅ ማግኘት ማለት የማንም ሰው ህልም ነው። ምክንያቱም መርካቶን ማየት እንችላለን። በየቀኑ እያደገ እየመጣ ነው ያለው። አፍሪካ ላይ ትልቁ የገበያ ማዕከል ብለህ ሰርች ታደርጋለህ መርካቶ። አሁን ላይ ደግሞ ሞል ሱቆች ወዴት እየሄዱ ነው ያሉት? ወደ ሞል እየሄዱ ነው ያሉት። እንደ ድሮ አይደለም ይሆናል። ውጭም ላይ ብንሄድ የትኛው ቦታ ብንሄድ ሞል ነው ያለው እንጂ እንደዚህ ሱቆችን አናይም። ስለዚህ በዚሁ አጋጣሚ ወደ ዘመናዊ ነገር መቀላቀል ትልቅ ጥሪት ነው የምታፈሩበት። በጣም እውነት ለመናገር ብዙ ሰዎች ገንዘብ እጃቸው ላይ አለ። በተለይ ውጭ ሀገር የሚኖሩ ኢትዮጵያውያን ገንዘብ እጃቸው ላይ አለ እና የሚያስቡት በዜናውም በአብዛኛው የሶሻል ሚዲያ ወሬዎችም የምንሰማው ነገር ብዙ ነገሮች እንደተወደዱ ብዙ ነገሮች እነሱ ከያዙት ብር አንጻር ብዙ ነገሮችን ለመግዛት ቢፈልጉም በጣም ውድ እንደሆኑ ነው እሳቤዎች ያሉት። አይደለም እናንተ ውጭ ያላችሁ ቤተሰቦቻችን ይቅርና እኛ ያለ እዚህ ያለ ነው ራሱ ሰርፕራይዝ ነው። በዚህ ዋጋ የሱቅ ባለቤት መሆን መቻል ማለት እጅግ በጣም ትልቅ እድል ነው ብዬ አስባለሁ። ስራን ፋሚሊ ስትሆን እንደዚህ ትታደላለህ። እጅግ በጣም እናመሰግናለን። እሺ እየዙርክ እየለቃቀምክ እንግዲህ ማትገባበት ጉድጓድ የለም። አሁን ደግሞ ብዙዎቹ የቤት ባለቤት አድርገሃል። አሁን ደግሞ እንግዲህ ቤተሰቦቻችንን በአንድ ሞል ላይ ልታሰፍርልን ነው ማለት ነው። በጣም የተመቸኝ ደግሞ 4 ፍሎር ብቻ መሆኑ ተመልካቾቻችን እጅግ በጣም አሪፍ ነው። አዎ እጅግ በጣም አሪፍ ነው። ሰፊ የሆነ ካሬ ላይ ያረፈ ነው። 4 ፍሎር መሆኑ ለመገበያየት ምቹ ነው። በነገራችን ላይ ግራውንድም ለገዛ ሰው 4ኛ ፎቅ ላይም ለገዛ ሰው አንድ ነው ብዬ ማስበው። ምክንያቱም ብዙም ልዩነት የለውም። 4 ፍሎር መሆኑ በጣም ትልቅ ቢሆን ለመገበያየትም ሰዎች ገብተው ለመግዛት ምናምን ምቹ አይሆንም ነበር። ይሄ 4 ፍሎር መሆኑ ሰፊ መሆኑ በጣም ብዙ አማራጭ አለው። ዋጋ አቅማችሁን በማከለ መልኩ መግዛት ትችላላችሁ። ብዙ አማራጮች አሉት። እጅግ በጣም እናመሰግናለን። በጣም የብዙዎች ሀሳብ ነበር፣ በውስጥም ሲጽፉልን ነበር። ቤት የገዙ ደግሞ በተጨማሪ ሱቅ መግዛት የሚፈልጉ ቤተሰቦች ነበሩ። ቤት ገዝቶ ሱቅ ግዴታ ነው። በነገራችን ላይ ቤታችሁ ውስጥ እየኖራችሁበት መርካቶ እየሄዳችሁ ሾፕ ታደርጋላችሁ ማለት ነው። ስለዚህ መርካቶ ብላችሁ ፒያሳ ትኖራላችሁ ማለት ነው። መርካቶ ለቡ ቅርብ ነው። ለቡ የገዛችሁ መርካቶ እየሸጣችሁ ምናልባት ሱቅ መክፈት የማትፈልጉ ተመልካቾች ካላችሁ ማከራየት ትችላላችሁ። ሌላው ደግሞ መልሶ መሸጥ በራሱ እጅግ በጣም አዋጭ የሆነ ምናልባትም ከ3 እና 4 እጥፍ በላይ ማትረፍ የምትችሉበት አጋጣሚ ነው። ስለዚህ ባንክ ከሚቀመጥ ብሩ ኢንቨስት ተደርጎ ነገ ላይ ባንክ ቢቀመጥ ምንም አይነት ነገር ይዞ አይመጣም። ጭራሽ የመግዛት አቅሙ እየወረደ ነው የሚመጣው። በተጨማሪ ኢንቨስት አድርጋችሁ ደግሞ ይሄ ሱቅ ካለቀ በስንት ዓመታት ያልቃል? ቴንኪው በጣም በዚህ አጋጣሚ በቃ አንድ ያነሳ ሀሳብ አለ ይጠነቀቅበትም እንትንለዋለሁ እንትን ማለት ነው። ይሄ ሪሴል የሚባለው ነገር ማለት ነው። ለምሳሌ በባለፈው እንትን ላይ አትላስ ፖሊ አትላስ አሁን ከ10 ቀን በፊት ያቀረብኩላችሁ ሰዎች ነበሩ። እንዲሁ ይሄ ሁሌ መናገር የምፈልገው ነገር አለ። የዛን ጊዜ አትላስ ማለት እንግዲህ በጣም ቤስት የሆነ ሎኬሽን ነው። እዛ ላይ የገዛ ሰው አለ። የአንድ ካሬ ዋጋ 105 ሺህ ብር ነበረ ለ15 ቤቶች ማለት ነው። 15 ቤት እንደሞላች በካሬ 162 ሺህ ብር ነው የተደረገው። 162 ሺህ ብር ስንት ጭማሪ 50 ምናምን ሺህ ብር 58 ሺህ ብር ነው በካሬ ጭማሪ የተደረገው። 50 ሺህ ብር በካሬ ተጨመረ። ስለዚህ አንድ ሰው በ10 ሚሊዮን ብር የገዛ ሰውዬ ወይም ደግሞ 100 ካሬ ላይ ወደ 500 ሺህ 5 ሚሊዮን ብር ምናምን ጨምሮበታል ማለት ነው። ወደ 5 ሚሊዮን ብር ጨምሮበታል ማለት ነው። ስለዚህ ልክ እንደዚህ አይነት ዲስካውንቶች ስናወጣ እንደዚህ ለእናንተ ለንስር አይኖች ብለን ስናወጣ የምወዳችሁ ከስተመሮችና የምትረዱ ከስተመሮች ስላላችሁ ማለት ነው። አንድ ሰው ለምሳሌ የዛን ጊዜ 105 ሺህ ብር አንድ 10 ቤት ገዝተህ ቢሆን ኖሮ 160 እንደወጣ ሪሴል ያልከው ነገር ማለት ነው። ተማሙቼ ቢያንስ 160 እንኳን ባልሸጥላቸው ትንሽ ከድርጅቱ 5 ሺህ ቀንስላቸው ነው በ155 ሺህ ብር ሸጥላቸዋለሁ።
ስለዚህ አንድ ሰው ስንት አተረፈ? 50 ሺህ ብር አተረፈ ማለት ነው በካሬ። ስለዚህ አሁንም ዛሬ ላይ ይሄን ቅጥቅጥ ብለን ስናወራቸው 1.6 ወይም ደግሞ በ2 ሚሊዮን 200 ሺህ ብር ወይም ደግሞ በ440 ሺህ ብር ቅድመ ክፍያ እንደየሱቁ እንደምትመርጡት የካሬ አማራጭ 440 ሺህ ብር 1.1 1.9 ቅድመ ክፍያቸው ይሆናሉ። ስትከፍሉ ይሄንን ስናወራችሁ ልክ ለንስር አይን የተሰጠው ኮታ ሲያልቅ ለሌላ ደንበኛ አትርፋችሁ መሸጥ ትችላላችሁ። ሳይውል ሳያድር ቢያንስ ማክሲመም 6 ወር 5 ወር አቆይተው ማለት ነው። ለምሳሌ በእርግጠኝነት ይሄ 2.2 የነበረው አሁን ለሰጠናቸው ኮታዎች ለንስር አይን ፋሚሊዎች ብቻ ነው ያወራነው። ይሄ ሲያልቅ ከ3 ወር ወይም ከ2 ወር በኋላ ቢያንስ በትንሹ ይሄ 2.2 የነበረው ወደ 6 ሚሊዮን ብር አካባቢ ከፍ ይላል። ማለት ማጋነን ነው የሚመስላችሁ 3 ሚሊዮን ምናምን የጨመርኩባቸዋል። እሺ እሱን ስትደርሱበት እናወራለን። እና ዛሬ ስትገዙ አንድ ሰው ከቻላችሁ 3-4 ያዙ። እኔ ለንስር አይን ፋሚሊ ብዬ ቢያንስ በእነዚህ በሳምንቶች ውስጥ ከሆነ ከተሰጠው ኮታ በላይ ሁሉ አስፈቅድላችኋለሁ። አንድ ሰው ሱቅ ገዝቶ መድገም ከፈለገ ከኮታ ውስጥ ከዚህ በፊት የገዛ ከሆነ ሌላ ይጨመርለታል ማለት ነው። ስለዚህ ሪሴርቫሪው መልሶ መሸጥ ስለሚቻል ባንክ ቤት ብር ሲቀመጥ ለምሳሌ 1 ሚሊዮን ብር አስቀምጣችሁ 1 ሚሊዮን ብር ለማትረፍ ምንድነው በአመቱ ወይ 100 ሺህ 200 ሺህ ነው። እኛ ጋር ግን በ3 ወር በ4 ወር ውስጥ ራሱን ስንጥቅ ስለምታተርፉ እዛ 10 ዓመት 20 ዓመት የኖራችሁበትን እድሜ እዚህ በ2 በ3 ወር የዛን እጥፍ ስለምታተርፉበት መልሶ መሸጥ ስለሚቻል አንድ ሰው 3-4 ሱቅ መያዝ ይችላል። ስለዚህ ይሄን የሰጠናችሁን ዲስካውንት ተጠቀሙ። እና ሌላኛው ወደ ጥያቄ ስመጣ የሚረከብበት ጊዜ ወደ 3 ቤዝመንት ያሉት G+4 የሆነ ህንፃ ነው። ሶ ምንድነው ትልቁ ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ የምናስረክበው ከ6 ሚኒመም በጣም አጭር ጊዜ ግራውንድ ምናምን አካባቢ 6 ወር አካባቢ ይደርስላቸዋል። ማክሲመም 1 ይር ምን መሰለ እነዚህ ቦታዎች በሙሉ መንግስት አፍርሷቸው ለባለ ሀብት ነው የተሰጠው። ለባለ ሀብት በሙሉ ተሰጥቶ እዛ መርካቶ አካባቢ መርካቶ ቦታው ተክለ ሃይማኖት ሆስፒታል ፊት ለፊት ነው በመደዴ ለባለ ሀብት ተሰጥቷል። ሶ እነዚህ ማክሲመም መንግስት የሰጣቸው 1 ዓመት ነው ከ6 ወር እስከ 1 ዓመት ባለው ጊዜ። ስለዚህ በአጭር ጊዜ ውስጥ ገንብተው ማስረከብ አለባቸው። 1 ይር ማስረከቢያ ጊዜ። ምክንያቱም አካባቢው በጣም እንቅስቃሴ ያለበት አሁን እኔ አንድ ዋስትና እንዲሆናቸው የምፈልገው ነገር ይሄ ይዘገያል የሚባል ነገር አይኖርም። ብራችሁን እስከከፈላችሁ ድረስ የሱቅ ባለቤት እስከሆናችሁ ድረስ በአጭር ጊዜ ውስጥ ቢበዛ 1 ዓመት ከተባለ 6 ወር ከዛ በኋላ 7 ወር ተጨማሪ ቢኖረው ነው ብያስባለሁ። ምክንያቱም አካባቢው እጅግ በጣም እንቅስቃሴ ያለበት አካባቢ ነው። መንግስትም ህንፃ ተጀምሮ እንዲቆም የሚፈልግበት አካባቢ አይደለም። በጣም እንደውም በጣም 1 ዓመት ማለት በጣም አሪፍ ነው። በቃ ይሄ መጀመሪያው እኛ እንትን ብለን እኛ ብቻ ሳይሆን መንግስት ሲያስረክባቸው ለሁሉም ባለሀብቶች 1 ይር 1 ዓመት ገዢው በተለየ መንግስትም ራሱን የቻለ እንትን አለባቸው በራሱ ሲል የሚሰራው ለዛ ነው። በጣም አሪፍ። እንግዲህ ተመልካቾቻችን ይሄንን እድል እንድትጠቀሙ እንጋብዛለን። ይሄ ካምፓኒ እንግዲህ በተጨማሪ ለልዑል ያዘጋጀው ስጦታ አለ። ሰሞኑን ከነበርንበት ጫና ሰሞኑን ከነበርንበት ነገር አንጻር እኔም ከጎናችሁ መቆም አለብኝ ብሎ ይዞት የመጣው ነገር አለ። ይሄ የእናንተ እንግዲህ የእኛን ስጦታ አልሰማሁትም ልዑል ማለት ያው እኛ ነን። የእኛን ስጦታ አልሰማሁትም። የእናንተን ስጦታ ግን እጅግ በጣም ያልጠበቁ ስጦታ ነው። እሺ በጣም አመሰግናለሁ። ምክንያቱም ብዙ ወንድሞቻችን ብዙ እህቶቻችን ኢንቨስት ማድረግ ይፈልጋሉ። የላባቸውን ነገር ፍሬ አፍርቶ ማየት ይፈልጋሉ። ብዙዎቹ ባክነው የቀሩ ወንድም እህቶቻችን አሉ። ይሄ ግን በጣም አነስ ባለ ብር ራሳቸውን መለወጥ የሚችሉበት አጋጣሚ ነው ይዘልን የመጣው። እጅግ በጣም እናመሰግናለን። ይዘልን ለመጣው ለተመልካቾቻችን ይዘልን ለመጣው ስጦታ እጅግ በጣም እናመሰግናለን። ከልብ እናመሰግናለን ስላከበራችሁ። እግዚአብሔር ያክብርልኝ። በጣም ጨዋዎች በጣም ትሁቶች ናቸው። ከልብ እግዚአብሔር ያክብርልኝ። እሺ በጣም እናመሰግናለን። እንግዲህ እስካሁን የነበረውን ነገር አይተናል። እውነቱን ለመናገር ከሆነ ተመልካቾቻችን እንግዲህ ይዞልን የመጣው ነገር በጣም አስደሳች በጣም አጓጊ የሆነ ነገር ነው። መሀል መርካቶ ላይ እንደዚህ አይነት እድል ማግኘት ማለት በጣም ትልቅ ነገር ነው። እድሉም ደግሞ ያቀረበው ለንስር አይን ቤተሰቦች ነው። እንግዲህ የንስር አይን ቤተሰቦች እድሉን ተጠቀሙበት ብለን እናቀርባለን ማለት ነው። እንግዲህ ቀጣይ ምልክት እየሰጡኝ ነው። ልዑል ደርሷል። እንግዲህ በመኪና ይዞት መጥተዋል። እንግዲህ ተመልካቾቻችን ስትናፍቁትና ስትጠብቁት የነበረው ወንድማችን ዛሬ ለምንስ መጣ ለምንስ ተሰበሰበ የሚለው ነገር መጨረሻ ላይ እነግራችኋለሁ። ዛሬ እንግዲህ ቅድም ለዚህ ሁሉ ጭንቀት ለዚህ ሁሉ ነገር መፍትሄ የምናበጅበት ቀን ነው ብያችሁ ነበር። ለዛም ደግሞ እናንተን
ልዑል እናንተ እንግዲህ ሊሰናበት መጥቷል፣ ሊያወራችሁ መጥቷል። አንዳንድ ነገሮችን ያለበትንም የጤና ሁኔታ እንግዲህ ትመለከታላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ እንቀበለው። ልዑል ተመልካቾቻችን እንግዲህ ሲጠብቁትና ስትናፍቁት የነበረው ወንድማችን ደርሷል። ልዑል እሺ ልዑሌ በእውነት እኔ እድለኛ ነኝ ዛሬ እንግዲህ ከሁሉም በቅድሚያ እንዳገኘው እድል ስለተሰጠኝና ደግሞ መጥቼም ስለተሳካልኝ በአካል ማየት አለብኝ ብዬ ዛሬ በእውነት ስላገኙት ልዑሌ በጣም ደስ ብሎኛል። አዎ ተመልካቾችም በጣም ተጨንቀው ነበር። እውነት ለመናገር እንደምታዩት ነው። እንደነገርኳችሁ ያው ችግሩ የሆኑ ነገሮች ያሉት ሜንታሊ ነው በቃ እና ፊዚካሊ እንደምታዩት አምሮበታል። እየተንከባከብነው ነው የምንገኘው። የነበረውንም ነገር ደግሞ አንደርስታንድ እያደረገን ነው። አሁን ላይ በጣም ጥሩነቱ ይሄ ያለውን ነገር አንደርስታንድ እያደረገ ነው። የተፈጠረውን ነገር ምናምን ዋናው የሰው ልጅ ህመሙን መረዳቱ ነው የሚያድነው። ህመምን ስትረዳ የወንከውን ስትረዳ እያወቀው ስትመጣ በቃ መፍትሄውን መፈለግ ላይ ትኩረት ታደርጋለህና ልዑል አሁን እየሆነ ያለውን ነገር ምናምን እያሰበ ነው፣ እያስታወሰ ነው፣ ያለበትን ሁኔታ እያወቀ ነው። ማወቅ ነው መጀመሪያ ምን ሆንኩ የሚለውን ነገር ማወቅ አለ በጣም እና ተመልካቾች በዛ ነገር እኔም ፊል እያደረኩ ነው። አዎ በጣም በጥሩ ሁኔታ ነው የሚገኘው። ምናልባት ያው ብዙ ማውራት ያለበት አይመስለኝም፣ ግን ድምጹን መስማት ሉሌ ድምጽህን ዝም ብለህ ታሰማቸዋለህ። እንግዲህ ተጨንቀዋል ተመልካቾች። እንደዚህም ሆኖ በነገራችን ላይ ተመልካቾቻችን ስለ ስራ ይጨነቃል። እንዴት ስራ ተሰራ ወይ እንደዚህ እንዴት ሆነ? ብዙ ፕሮጀክቶች ብዙ እቅዶች ነበሩን በእነዚህ አይነት ጉዳዮችና እየሄድንባቸው የነበሩ መንገዶች ነበሩ። የሆነ ሰዓት ሲመለስ ከዛ ካለበት ጭንቀት ካለበት ነገር ሲመለስ ስለ ስራ ይጠይቃል እና ራሱ አንዳንዴ ራሱን ያገኛል። ወሰድ መለስ እያደረገ እና አሁንም ስለ ኦዲየንሶች እየተጨነቀ እያሰበ ነው የሚገኘውና አሁን እንደውም ዛሬ በጣም በጥሩ ሁኔታ ነው የሚገኘው። ሉሌ ሰላም በላቸውና ካሜራ አስቀምጠናል፣ እየቀረጽን ነው የምንገኘው። ሰላም በላቸው እስቲ። እሺ በመጀመሪያ ሁላችንም ሰላም ማለት ፈልጋለሁ። ያው ደህና መሆኔንም ማለት ነገሮች ትንሽ ከበድ ቢሉ አንዳንድ ጊዜ በህይወት እያለን ነገሮች መወሳሰባቸው የማይቀር ነው። ማናችንም ላይ እኔ ላይ ብቻ ሳይሆን ማንኛውም የሰው ልጅ የተባለ ሰው በጠቅላላ ህይወቱ በሆነ አጋጣሚ መወዘጋገቡ ወይ ደግሞ መወሳሰቡ የማይቀር ነው። ይሄ የምድር ፈተና ነው ማለት እዚህ ምድር ላይ ስንመጣኛ ለፈተና እንደመጣን እንግዲህ በዚህ ነገሮች እንገነዘባለን። ማለት ያው ጥሩ ነው ያለውበት ሁኔታ ጥሩ ነው። ምናልባት ታማሙኛል ጥሩ ኮንዲሽን ላይ አይደለም ያለሁት። አንዳንድ ነገሮች ግራ ያጋቡኛል፣ አንዳንድ ነገሮች ደግሞ ያው ይገለጹልኛል በመሃል። ግን ቢሆንም ለመልካም ነው ብዬ ነው የማስበው። ይሄንን ሁሉም ነገር ደግሞ ደህና ይሆናል፣ ሁሉም ነገር ደግሞ ሰላም ይሆናል ብዬ አስባለሁ። ያው ብዙ ሰዎች ይጨነቃሉ። ለምን ማለት ያው አይ ቲንክ ለኔ ካላቸው ውዴታ አንፃር ነው ብዙ ሰዎች የሚጨነቁት፣ ብዙ ሰዎች የሚያስቡት፣ የሚያለቅሱት፣ የሚያዝኑት። ያው በዚህ ጉዳይ ላይ ቤት ውስጥ ራሱ አንዳንዴ ይጭቅጭቃል። እኛ ቤት ውስጥ በጣም በቃ ትንሽ ከበድ የሚል ነገር አለው በእኔ ህመም ላይ። እናቴም እህቴም አንዳንዴ ሲጣሉ ያለው ሲጨቃጨቁ ያለው፣ አንዳንድ ሰዎች ይመጣሉ። ለምን በቃ ማለት ይሄ ሁላ ነገር ብዙ ነገር የፈጠረው የሆነ ቀለበት ምናምን የሚባል ነገር ነው እና አላቅም ብቻ ደህና ነኝ። እኔ ደህና ነኝ ነው ማለት የምፈልገው። ምንም የሆንኩት ነገር የለም፣ ደህና ነኝ። ድካም አለ በብዛት
ራስ ምታት አለ በብዛት አሁንም ስቲል ያው ራሴን በደንብ ነው የሚያመኝ። ብዙ ጫናዎች የሆነ ነገር እንደተሸከመ አይነት ሰው የሆነ በጣም የድካም ስሜት ላይ የሆነ ነገር እንደ ሰው ከምሮብኝ እንዳስቀምጥ አይነት ስሜት ነው የሚሰማኝ ስሜት ምናምን ነገርና አንዳንዴ ደግሞ ያው ነገራቶች ግራ ያጋቡኛል። የማያቸውም የምሰማቸውም ነገር ለኔ ግልጽ ሆኖ አይታዩኝም። ምን ስለምን እያወሩ እንደሆነ አንዳንዴ አይገባኝም። በቤት ራሱ እንግዶች መጥተው እናቴ ጋር ሲያወራት ምናምን ነገር ግራ ነው የሚያጋባኝ ነው። ብቻ ያ ነገር ያው በህይወቴ ላይ የሆነ ነገር እየፈጠረ እንዳለ ይሰማኛል። በህይወቴ ላይ የሆነ ነገር ውስብስብ የተወሳሰበ ነገር እየጣለብኝ እየጫነብኝ እንደሆነ ይገባኛል። ግን ደግሞ እግዚአብሔር ይመስገን ሁሉም ነገር በሰላም ይጠናቀቃል። ሰዎችም አንዳንድ ደግሞ በጣም የሚያናደኝ አብዷል ብሎ የሚያስቡ ሰዎችም አሉ። እንዳበርኩ አይነት ስሜት የሚሰማቸውም ሰዎች አሉ። ግን እኔ አበጃ አይደለም አላበርኩም። ምንም ማለት አንድ ሰው አብዷል ልትለው የምችለው ራሱን ማንነቱን ምንነቱን ሰውን ማህበረሰቡን እያንዳንዱ ካልቸሩን ረስቶ ከሰዋዊነት ስርዓት ወጥቶ መንገድ ላይ የሚያደርጋቸው ነገሮች ከሰዎቹ ወጣ ያለ ነገር ሲያደርግ ነው ያ ሰው ትንሽ አእምሮን ስቷል አብዷል ብለን ልናስብ። እኔ ግን ብዙ ነገሮች ይገቡኛል፣ ብዙ ነገሮች እንረዳለሁ። ትንሽ ብቻ አንዳንድ ያለመረዳት ነገር ያጋጥመኛል እንጂ እኔም በጥሩ ጤንነት ላይ እንዳለው ኧረ እግዚአብሔር ይመስገን በጣም ጥሩ ላይ ነው። እኔ የምር እኔ እንደዚህ ይሆናል እንደዚህ ያገኘዋለሁ ብዬ አልጠበቅኩም። አዎ ማለት እንትን ነው ብቻ ይሄ ነገር የመጣ ሰሞን ይመስለኛል በጣም ላፊ የተወሰነ ነገሮችን ማለት ብዙ ነገሮችን የመርሳት ችግር ውስጥ ገብቼ ነበር ይመስለኛል። ግን ደግሞ ያው ጸበል እየተጸበልኩ ስለሆነ በአግባቡ ጧት እየተነሳው እየተጠመቅኩ ስለሆነ አባቶች ስር ቁጭ ብዬ ጸሎት እየተደረገልኝም ስለሆነ ጧት ነገር ያ ነገር መልሶ እያስተካከለኛል ይመስለኛል። ነገሮችን እያስተካከለልኛል ይመስለኛል። ብቻ በእውነት እኔ ዛሬ እንደዚህ አልጠበቅኩም። ብቻ ፈጣሪ የተመሰገነ ይሁን። ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ግን በቃ ማለት የሚከብደኝ ነገር የሆነ ነገር እንደነገርኳቸው አሁን ጭንቅላቴን በጣም ወጥሮ ይዘኛል። ላይ የሆነ ነገር የተከመረ አይነት ነገር ነው። የሆነ ነገር ተከምሮብኛል። ብቻ ላይ የተቀመጠ ነገር እንዳለ ይሰማኛል። ብቻ ይሄን ነገር ግን እያደረገ ያለው ሰው ከላይ ያስቀመጥከውን ነገር ብታነሳልኝ ደስ ይለኛል። በቃ ማለት በዚህ ልክ ጉልበቴን ለማሳጣት እኔን አቅም ለመንሳት ጉልበት ብርታት እንዳይኖረኝ ነው ይሄን ነገር እየተደረገ ያለውና ይሄንን ነገር ቢያነሳልኝ ደስ ይለኛል። ስለዚህ እናንተም ከቻላችሁ ይሄን ነገር አዎ ላይ የተቀመጠ ነገር አለ። በጣም ክብደት ያለው ነገር ላይ አለ። በቃ እንድንቀሳቀስ አይደለም የሚፈልገው። በቃ ተኝቼ እንዱል ነገር ነው። በቃ ላይ ያ ነገር ጫና እያደረገብኝ ወደታች እየቀበረኝ እንዳለ ነው የሚሰማኝና ያን ነገር ብታነሳልኝ ማንም በቃ እኔ ነፃ መውጣት ፈልጋለሁ። በዚህ ሰዓት እኔ ነፃ መሆን ፈልጋለሁ። የራሴን ኑሮ መኖር ፈልጋለሁ። ትዳር መያዝ ፈልጋለሁ። ልጆች መውለድ ፈልጋለሁ። እናቴን ማስደሰት ፈልጋለሁ። እናቴን በልጅ ልጆች መክበብ ፈልጋለሁ። ህይወቴ እንዲያምርልኝ ፈልጋለሁ። እህቴ ወንድሞቼ ደስተኛ ኑሮ እንዲኖሩልኝ ፈልጋለሁ። እኔ አሁን እነሱ ላይ ጭራሽ ሌላ በሽታ እየሆንኩባቸው አይነት ነገር ነው ያለኝ የተሰማኝ። በቃ ጭራሽ በዚህ እድሜ እኔ እናቴ ቤት ተኝቼ መቀመጤ፣ በዚህ እድሜ እኔ እናቴ ቤት ውስጥ እንደ ጡረተኛ በዚህ ተኝቼ እናቴ በቃ አሁን ተረጋ። ምንም ይሄ ያፈለ ቅድምም ጠዋትም አውርተናል። ዛሬ በቃ መፍትሄ ቀን ነው። ተመልካቾችም ይበልጡኑ ከዚህ በላይ መፍትሄ እኮ ጥሩ ነው እኮ። መፍትሄው እኮ ደስ ይላል። መፍትሄ ሲጀምር መፍትሄ የሌለው ነገር እኮ የለም እኮ አለ። ሁሉም ነገር መፍትሄ አለ። መፍትሄ የሌለው ነገር የለም። ምድር ላይ ስትኖር ብዙ ነገሮች ይፈጠራሉ። ብዙ ነገሮችን ያወሳስቡባል። ግን በእርጋታ ነው ነገሮችን መወሰን፣ በችኩልነት አይደለም፣ በመጣደፍ ምናምን ነገር አይደለም። አንዳንድ ሰዎች ችኩል ይላሉ። በቃ በሆነ ነገር ሲፈጠር ችኩል ይሉና ያንን ነገር ጭራሽ አባብሱታል እንጂ መፍትሄ አይሰጡትም። እኔም ረጋ ያልኩበት ምክንያት ያን ነው። በመፍትሄ በሁሉም ነገር በሰላም ይቅርታ። ግን እሺ ቁጭ አድርገን አንተን ስለራሴ ማውራት ጀመርን። ኧረ ደስ ብሎኛል እንደዚህ ስታወራ ነው። በጣም እውነት ያልጠበቅኩ በጣም ተጨናንቄ ነበርና እውነት አሁን ጸሎታችን ደርሷል ብዬ ይብለናልና አንተም በተደጋጋሚ በጣም እየተደነቅኩ ነው። አይ ይሁን
መጥቶ ያውቃል እኮ ቤት ተስፋ አለው። አይ ማንም እንዲመጣም እንዲያስጨንቅ መጥቶ ያውቃል እኮ መጥቶ ያውቃል እኮ። ያው መጥቼ አውቃለሁ። ማዛገ መጥቶ ያውቃል እኮ። አንድ ቀን መጥቶ ነበር ግዴታ ካላየሁት ሲለኝ፣ ግን የዛን ቀንና የዛሬው የዛን ቀን ዝም ብዬ ነው አንተን በጣም ራሱ እንትን ብሎ እንደዚህ አልነበረም። እና የዛን ቀን ደንግጫለሁ። የመጀመሪያ አካባቢ ነው እና ዛሬ እኮ ያንን አይቼ እኮ በጣም እኮ ይገርመኛል። ከባለቤት ጋር ነው የመጣው፣ ከባለቤት ጋር ምናምን መሰለኝ የመጣው። መጥቶ እንኳን አይተኸዋል የነበረውን ነገር ቆሞ ነበር ያየህ። ዛሬ እንደውም ሳየው ገርሞኛል። ማለት ብቻውንም አልመሰለኝም ነበር። ዛሬም ከቤተሰቡ ከባለቤቱ ጋር ምናምን ነገር ነበር እየመሰለኝ የነበረው። ግን ያው ሉሊ ታዲያ እኔ እኮ ምን ባለቤት አለኝ እንዴ? ባለቤት አለኝ ያለው ነገር ነው። ተመልካቾችን ያው እንድታወሩት ድምፁን እንኳን እንድትሰሙ እንድታዩት ያህል ነገር ይዘንላችሁ የመጣነው ተመልካቾቻችን። ሉሊ እሺ ይዞልን የመጣው አንድ ስጦታ አለ። ዛሬ ተመልካቾቻችን እንግዲህ የታሰበ ነገር አለ በሉል ጉዳይ። ሕክምናም እንዲከታተል ጎን ለጎን ደግሞ ጸበል መጸበሉንም እንዲቀጥል እንግዲህ ሊለየን ነው። ለጥቂት ጊዜያት የተመረጠ ቦታ አለ። በዛው ጎን ለጎን ደግሞ ሕክምናውን እንዲከታተልም ጎን ለጎን ደግሞ ጸበል መንፈሳዊ ነገሩን ላይ እንትን እንዲል የተመረጠ ቦታ አለ። ለጊዜው የሚቀመጥበት ምን ያህል ጊዜ እንደሆነ እንግዲህ የምናውቀው ነገር የለም። እግዚአብሔር በፈቀደና በወደደ ጊዜ ደግሞ እሱን አድኖ ይመልስልናል ብለን እናስባለን። ለጊዜው ግን ለጥቂት ቀናትም ሊሆን ይችላል፣ ለሳምንታትም ሊሆን ይችላል። እሱን ሙሉ በሙሉ እስክናገኝ ድረስ እንግዲህ እየተመለከታችሁ ነው የምትገኙት። ብዙ ነገሮች አልተበላሹም። ከዚህ በላይ ደግሞ እንዳይበላሹ ጥንቃቄ እናደርጋለን። ምክንያቱም ለብቻው መሆን አለበት። ብዙም አሁን እዚህም ቤተሰቡም የእህቱም እናቱም ጋር ጭቅጭቆችም ስላሉ ይበልጡኑ መረበሽ ውስጥ እንዳይገባ እንግዲህ የራሱን ችሎ ለቀናት ለሳምንታት ሊሆን ይችላል፣ ለወራትም ሊሆን ይችላል የሚቆይበት ቦታ ተዘጋጅቷል። እንዳልኳችሁ ሕክምናውም ዘመናዊም ሕክምና መንፈሳዊንም ደግሞ ነገር ያገኛል እዛ የተዘጋጀለት ቦታ ላይ። ዛሬ ለመሸኛኘትም ለመሰናበትም ነው እንግዲህ ይዘንላችሁ የመጣ ነው። እሱ ያው በጣም እየተጨነቃችሁ እያሰባችሁ ስለሆነ እንድታዩት ያህል ድምፁ እንድሰሙት ያህል ነው ይዘን የመጣ ነው። እሺ ደግሞ ሲጀምር ማንም እኮ መጨነቅ የለበትም። አትጨነቁ ማለት ጸሎት ነው ለሁሉም ነገር መፍትሄ የሚሆነው ጸሎት ነው። ሁሉም ነገር መጨነቅ መፍትሄ ሆኖ አያውቅም። በነገራችን ላይ መጨነቅ ሳይሆን ጸሎት ስናደርግ ወደ ፈጣሪያችን ስንቀርብ ፈጣሪያችንን ስናናግረው ፈጣሪያችን ራሱ ለኃጢአታችንም ይቅር ይለናል፣ ለበደላችንም ይቅርናል፣ እንዲሁም ደግሞ ለበሽታችንንም ይምረናል። ስለዚህ ጭንቀት አያስፈልግም። በነገራችን ላይ ጭንቀት ሳይሆን በቃ ይቅር በለኝ ማረኝ ማለት ነው። ለሁሉም ነገር ምህረቱን ላክልኝ ማለት ነው ለሁሉም ነገርና ማንም ሰው እንዲጨነቅ አልፈልግም። አትጨነቁ ነው የምለው። እንግዲህ ያው በዚህ ሁኔታ ውስጥ እያሰበላችሁ ነው የሚገኙ ተመልካቾቻችን። ሎሌ በጣም እናመሰግናለን። እሺ እስቲ ምንድነው ይዘህልን የመጣኸው? እንግዲህ ከጎናችን ሆነ በሀሳብ ስታበረታን ነበር። እናቱ በጣም ጭንቀት ውስጥ ነበረች። በተለይ ከሷ ጎን የሚሆን የሚጠይቃት የሚደውል ሰው ያስፈልግ ነበርና ከኛ ደግሞ ስትደውል ስትጨነቅ ነበር። በዚህ አጋጣሚ ላደረከው ነገር እንግዲህ በጣም አመሰግናለሁ። አሁን ደግሞ ያ ሁሉ አይበቃም ብለህ ይዘህ የመጣኸው ነገር አለና ወደዛ ጉዳይ ነበር። እሺ ያው ምንድነው ያው ሁሉም የልዑል ነገር ያው ሁላችንም ብዙዎቻችን በያለንበት አስጨንቆናል። ያው እንግዲህ ብዙዎቻችሁ እየደወላችሁ ትነግሩኛላችሁ። ይሄ የሚሆነው እንግዲህ እሱም እንደሚለው ከመጨነቅ በላይ ስለ ሁሉም ነገር ሁላችንን የሚጠብቀን እግዚአብሔር አለ። ሁላችንም ወደ አምላካችን ሁሉም በየእምነቱ ማለት ነው ፕሮቴስታንትም፣ ተዋህዶ፣ ሙስሊሙም በመጸለይ ነው የሚጀምረው ነገር። ወደ እግዚአብሔር ጸልዩ። ጸሎት እግዚአብሔር ሁሉም በላይ ነው። ሁሉንም እንትን ይላል፣ አሸናፊ ነው። ያው ብዙዎቻችሁ እንግዲህ እንደምናውቀው ግማሹ ተመርዞ ነው፣ ግማሹ በዛ በጎሳው በመንፈስ ነው የሚባል ነገር አለ። የቱም ይሁን የቱ የሁሉም የበላይ የሁሉም ፈዋሽ እግዚአብሔር ነው። ግን ያው መርዙም ሁሉም ቼክ መደረግ አለበት። እንግዲህ እንትና ጀግኖች ወንድሞቻችን እነሱም ዝሮን እየተሯሯጥ ማለት በእውነት እናንተም ከልብ እናመሰግናለን ከጎናቸው ስለሆናችሁ። ምንድነው አሁን ይዤ የመጣሁት ነገር ያው ማለት አለ ያው መጠየቅ መጥቼ በአካል መጠየቄ አንድ ነገር ነው። ሌላው ምንድነው በድርጅቱ የተላከ ነገር አለ ከድርጅታችን ከዲስካውንቱ ጋር ከቤቶቹ በተጨማሪ ማለት ነው። ለእናንተ ያለ ፋሚሊ ነው ለንስራን ቤተሰቦች ነው ለልዑልና በልዑል ዙሪያ ላሉ ሰዎች ለሚጠብቁት
ጤናውን ያው እንደምታዩት ነው፣ በደንብ አድርገው ነው የያዙት። አሁንም ደግሞ ሊጸበል የተዘጋጀለት ቦታ አለ። ወደዛ ሰንቅ ምናምን ብዙ ነገሮች አሉ። እንዲሁም ደግሞ ቼክአፕ መደረግ አለበት። አይ ቲንክ መርዝ ምናምን መመረዙ ምናምን ሆስፒታል ላይ ግዴታ ነው ግዴታ እነሱን ቼክ መደረግ አለባቸው ነው ማለት እግዚአብሔርን ጸሎቱ ጸበሉ እንዳለ ማለት ነው። በዚሁ አጋጣሚ ምንድነው ሁላችሁም ተባብረን ልዑልን ማዳን አለብን። ነው ሁላችሁም እየጸለያችሁ ስለዚህ በርትታችሁ ጸልዩ። ይሄ ልጅ ያስፈልገናል። እንደዚህ አይነት ወጣቶች እሱ ብቻ አይደለም፣ እሱን እስከ መጨረሻው ድረስ ሁሉን የዚህን ምድር አጠቃላይ አስቀያሚ ነገሮች አውጥቶ መጨረሻ ድረስ በስነ ስርዓት ነው ልዑል መሆን ያለበት ማለት ነው። መጨረሻ ያማረ ነው መሆን ያለበት፣ በዚህ መልኩ መሆን ያለበት። በተለያየ መንገድ እስከዛሬ ሲፈተን ሲሰቃይ ቆይቷል። እንግዲህ ሁሉንም ድል እያደረጋቸው በእግዚአብሔር እዚህ መጥቷል። አሁንም ሁላችንም ተባብረን እናድነዋለን። በጸሎታችን በምንችለው በአቅም በእርዳታ እኔ ወደ ዋናው ነገር ስለን ለማሳጠር ያክል ምንድነው በድርጅታችን እንደዚህ ለመርዙ ቼክ እንዲደረግ ለሆስፒታል እና እንዲሁም ደግሞ በዝራው ለስንቅም ለአንዳንድ ነገሮች እንዲሆነ ተብሎ በድርጅታችን ስም የ1 ሚሊዮን ብር ቼክ ተልኳል ማለት ነው። ለአንዳንድ ነገር እንዲሆናችሁ ተብሎ ነው። ሚኪ በአንተ በኩል ይሁንና ይህን ይመስላል። በጣም ማመስገን እፈልጋለሁ። ያው ትንሽ ነች። ያው እንግዲህ ከጎናችን ነክ ያለው ምንም ነገር ሲፈጠር ምንም ቢሆን አሁን ላይ እኛ ቤተሰብ ላይ የንስራይን ቤተሰብ ላይ ሉሌ ላይ ይሄ ነገር ተፈጠረ እንጂ አሁን ላይ እኛ ቤተሰብ ላይ ተፈጠረ እንጂ ይሄ ነገር ሁሌም ቢሆን ካጠገባችን ምንም ነገር ሲፈጠር ምንም ነገር ሲሆን አይዞባያችን ነው። ብዙ ጊዜ ደግሞ የምንታወቅበት ነገር ምንድነው? አንተም ሁሌ እኛ ጋር ስትመጣ ለተጎዱ ወገኖቻችን መደረግ ያለበትን ነገር ቤትም ሊሆን ይችላል፣ ሱቅም ሊሆን ይችላል፣ ወይም ደግሞ ከሽያጮች ላይ የተለያዩ ኮሚሽኖችን በማሰብ ለተለያዩ ሰዎች ስትረዳ ነበር የምናውቀው። ዛሬ ደግሞ ሉሌ ታሞብን እንግዲህ የመጀመሪያ ቀን መተህ አይተሃል፣ የነበረውን ነገር አይተሃል። በጣም ከባድ እና በጣም የሚያሳስብ ነገር ነበር። እንደውም በመጣህበት ሰዓት ላይ ብላ በጣም ስሜታዊ ሆነህ የተፈጠሩ ነገሮች እናውቃቸዋለን። አንዳንዴ ነገሮችን ሁሉ በካሜራ አናስቀምጥም፣ ለተመልካቾችም አናደርስም። ትንሽ የተፈጠረው ነገር ከባድ ስለነበር ዛሬ ደግሞ እግዚአብሔር ይመስገን ማለት እፈልጋለሁ። በዚህ አጋጣሚ ብዙ ነገር ተለውጦ እዚህ ነገር ላይ ደርሰናል። በጣም ማመስገን እንፈልጋለን። በጣም እናመሰግናለን። ሁሌም ከጎናችን ያለኸው ሁሌም እንግዲህ በችግር ባጋጠመን ቁጥር በስልክም በአካልም እየተገኘ ከጎናችን ያለው ዛሬም ደግሞ እጅግ በጣም ብዙ ሰዎች ባስፈልጉን ሰዓት የሚረዱን የሚደግፉን ሰዎች ባስፈልጉን ሰዓት ወንድማችን እንግዲህ እውነት ለመናገር ይህን ያህል አስፈላጊ ነበር ብዬ አላስብም። ግን አስባችሁ ይዛችሁ እስከመጣችሁ ድረስ እንቀበል እንጂ ይህን ያህል ወጪ የሚያስወጣ ነገር አይደለም። ብዙም ደግሞ የከፋም ህመም አይደለም። እኔ አሁን ይሄ ብዙ በጣም እንዲጋነን አልፈልግም። ነገሩ ትንሽዬ ነገር ነው፣ የሚያጋጥም ነገር ነው። የሰው ልጅ እንደዚህ አይነት ስራ እየሰራ አይደለም፣ ኖርማል ስራም እየሰራ ስንጥር ይወጋዋል፣ የሆነ ነገር ይወጋል። እና እንደዚህ አይነት አደገኛ የሆነ ስራ ውስጥ ነው ያለ ነው። ምንም ነገር ሊያጋጥመን ይችላል፣ እስከ ህይወት ማጣት ድረስ ሊያጋጥመን ይችላል። ተመልካቾቻችን ይሄ ደግሞ ቀለል አድርጋችሁ እንድታዩት ፈልጋለሁ። በየሃይማኖታችሁ ደግሞ ዱዓ እንድታደርጉለት ጸሎት እንድታደርጉለት ፈልጋለሁ። እንግዲህ አንተንና ድርጅቱን ደግሞ ስጦታውን ያበረከተን ድርጅት ደግሞ እጅግ በጣም እናመሰግናለን። እሺ በነገራችን ላይ እሺ እኮ ማን ነው ብዙ ጊዜ በበጎ አድራጎቱ ስራ ምናምን ከኛ ጎን ላይ የማይለይ ሰው ነው። ማለት የብዙ ሰው እንትን ያሳዝባል። የብዙ ሰው ማለት መጎዳት፣ የብዙ ሰው ማጣት የሚያሳስበው ሰው ነው። ብዙ ጊዜ የሆነ ነገር ሲገጥመን ምናምን ነገር ከጎናችን ይሆናል። የሆነ ነገር ስንፈልግ ስናማክረው በፈጠነ መንገድ የምንፈልገውን ነገር ያዘጋጅልናል። በጣም ማለት ማክበር እፈልጋለሁ ነው ያንተን። አሁንም ደግሞ እኔ እንደዚህ ሆኜ እኔን ለማየት ብለህ ስራ ትተህ ሰዓትህን ገለህ ምናምን እዚህ ድረስ መተህ እኔን ለማግኘት ስለመጣህም በጣም አመሰግናለሁ። እውነት እኔ ማመስገን እፈልጋለሁ። እኔ ደስ እያለኝ ነው ልዑል ዛሬ እንደዚህ ሆነ በማግኘት ተመስገን። ጸሎታችን ደርሷል ማለት ነው። እኔ አሁንም ያው እሄዳለሁ ትንሽ በቃ ማንንም አላገኝበት ቦታ ሄጄ ከፈጣሪ ጋር መቅረብ ይኖርብኛል። በእውነት እግዚአብሔር ይመስገን። በእርግጠኝነት ወደ ልጅ እንግዲህ ወንድማችን ወደ ራስ ተመልሷል። በእውነት ዛሬ ነው የመጣሁበት። ከስመጣ ዝም ብዬ ባለፈው ተስፋ ምናምን ቆርጬ ነበርና ይሄም ዛሬ የመጣሁበት ነገር የእውነት ከውስጤ ይዤ የመጣሁት ነገር አለ። የበለጠ ይዤ ከመጣሁት በላይ ደግሞ
እንደ ልዑልን ዛሬው ድረስ ተመልሶ እንደዚህ ወሰድ መለስ ቢያደርገውም እንኳን አንዳንዴ በቃ ተስፋ አገኙበትና ተስፋ ስላዩበት የእውነት በጣም ደስ ብሎኛል። ስለዚህ ዛሬ የደስታ ቀን ነው ለብዙዎቻችሁ። ተስፋ የጨለመባችሁ በጣም ተጨንቃችሁ የነበራችሁ በእርግጠኝነት ዛሬ ብዙ ነገር የተቃለለበት ቀን ነው ልዑል እንደዚህ ሆኖ በማግኘታችን። በዚሁ አጋጣሚ እንግዲህ እኛም ትንሽም ብትሆን ለአንዳንድ ነገሮች እንድትሆናቸው በሚል ነው ይህንን ስጦታ ይዤ የመጣሁት። በዚሁ አጋጣሚ ደግሞ ከብሩ በላይ ደግሞ ይህንኑ የልዑልን መደሰት አስመልክቶ እንግዲህ ቤቱ ላይ በደንብ አድርጋችሁ ተረባረቡበት ነው የምላችሁ። ሁሌም እንደምላችሁ ሱቁ ወይ በቃ በደንብ ይሄ የማይገኝ እድል ነው። ራሳችሁ ታውቁታላችሁ ምን ያክል እያጣችሁ እንደሆነ። አንደኛው ጠዋት ደውሎ ከሰዓት እመጣለሁ ብሎ ከሰዓት ስብሰባ ተወስኖ ዋጋ በአንዴ 60 ሺህ ብር 50 ሺህ ብር ተጨምሮበት ያለፈ ሰው አለ። 3 ቤት እገዛለሁ ብሎ አንድ ከላፍቶ አንድ ከስተመሬ እመጣለሁ ብሎ ቀጠሮ ለ8 ሰዓት ተቀጠራችሁ ከ7 ሰዓት እስከ 8 ሰዓት ስብሰባ ተሰብስቦ ነው በቃ የተባለው። ስለዚህ በአንድ ሰዓት ውስጥ ወይም በአንድ ቀን ውስጥ ምን ያክል ብር እንዳጣ እንትን አንልምና አሁንም እነዚህ ሱቆች ለንስር አይን ፋሚሊዎች እንግዲህ የልዑልን መታመም አስመልክቶም እንዲሁም ደግሞ በጣም ስለምንወዳችሁ ስጠይቁን የነበራችሁ ስለቀቅ ላላችሁን ሰዎች እሱን ሱቅ ተረባረቡ። በ1.6 ቶታል ፕራይስ እስከ 11 ሚሊዮን ብር በ440 ሺህ ብር ቅድመ ክፍያ ነው። ይሄ እንዳያመልጣችሁ። ሲሞላ ሞላ ነው እንዳትቆጡኝ። ለምንድነው እኛ ዛሬ ያየነው ነገ ያየነው ወይም ደግሞ ካለፈ በኋላ ነው ያየነው ማለት አይሰራም። ቀድማችሁ ያያችሁ ቀድማችሁ ተጠቃሚ ትሆናላችሁ ማለት ነው። ቀድሞ ይወጣል። ይሄ ነው በመጨረሻ ምለው። በጣም እናመሰግናለን ተመልካቾቻችን። እንግዲህ እሺ ሁለት ትልልቅ ስጦታዎችን ነው ይዞልን የመጣው። አንድ ደግሞ ለኛ፣ አንዱ ለእናንተ ይዞት የመጣው እንግዲህ የህይወት ዘመን ስጦታ ነው ማለት ይቻላል። ለኛ እንኳን ገንዘቡ ሊያልቅ የሚችል ነገር ነው ይዞልን የመጣው። ለእናንተ ግን የህይወት ዘመን ስጦታ ነው ይዞላችሁ የመጣው። እንግዲህ ከአመታት በኋላ ከ4 እና ከ5 ዓመታት በኋላ ያኔ እኮ በዚህ ቪዲዮ አይቼው እንደ ልዑል ፕሮግራም አይቼው ነው የገዛሁት የምትሉበት ያንን ሱቅ ደግሞ እጥፍ አድርጋችሁ ቤት የምትገዙበት ብዙ ነገሮች የምታደርጉበት ሀብት ንብረት ነው ይዞላችሁ የመጣውና እጅግ በጣም እናመሰግናለን። ሁሌም ቢሆን ዲስካውንት እየፈለግ ጥሩ ሎኬሽኖችን እየፈለግ ለተመልካቾቻችን ይዘህልን ስለምትመጣ እጅግ በጣም እናመሰግናለን። አብረን ስለምትሰራ አብረን ስላለ እጅግ በጣም እናመሰግናለን። ይዘህልን እንደመጣኸው ስጦታም ክበርልን እላለሁ። ተመልካቾች መጨረሻ አንድ ነገር ለማስከርታ እንትን ማለት ነው። ሁሌ የሚሸወዱ ከስተመሮች አሉና ሁሌም ደጋግሜ ይለዋለሁ። ሁሌም ያው እንግዲህ በደህናው ጊዜም ሁሌ ይቀጠቅጣቸዋል፣ ይነግራቸዋል። የሚሳሳቱ ከስተመሮች አሉ። የኔ ስልክ ቁጥር እዚህ ጋር የሚደረግ ስልክ ቁጥር አለ። ከዛ ስልክ ቁጥር ውጭ አትደውሉ። ኢቭን በዚህ ዋጋ እንኳን እንትን ቢሉላችሁም እንኳን ራሱ ያልሆነ ሀሴት ከጀርባ ምናምን የሚባል ነገር አለ። ከኔ ጋር ፌስ ቱ ፌስ ተገናኝተን እነ ልዑልን አይተን ነው እሺ ብላችሁ ምን ያክል ብዙ ኃላፊነት ወስጄ ስለሆነ እንትን ምላችሁ ማለት ነው። ስለዚህ ታች በምናስቀምጠው ስልክ ቁጥር ብቻ ደውሉ እና እኔን ካላያችሁ ባንክ ቤት አትሂዱ። ብዙዎቻችሁ ስንት ጊዜ ነው ደጋግመን እየነገርናችሁ ያለ ነው። እሺ ነው በቃ ማለት እኔም አያችሁኝ አይደለ? እኔ ስለዚህ ስልክ ቁጥር አለ። ባንክ ቤት ዝም ብሎ አይኬድም። ቀላል ነገር እኮ አይደለም። አንድ ደንበኛችን እኮ ክስት ውጭ አሜሪካ ኖር እንጂ ሲኖር ያን ብር እንዴት እንደሚያመጣው እኮ እኛ ኢንተርኔት በደንብ እናውቀዋለን ምስጢሩን። ስለዚህ በሱ መልኩ እናደርጋለን። ሁለተኛው እዛ አሜሪካን ያላችሁ ወይም ደግሞ ውጭ ሀገር የምትኖሩ ሰዎች በዲኤችኤል ማስተናገድ ይችላል። ዲኤችኤል በ3 ቀን በ4 ቀን እንዲደርሳችሁ ተወካይ የሌላችሁ ማለት ተወካይ ያላችሁ በተወካያችሁ እናልቅ እንጨርስላችኋለን። የሌላችሁ እዛው አድራሻችሁን ብቻ ልካችሁልን እዚሁ ውሉን አሰርተን ቤቱን መርጠን ፍሎር ፕላኑን አሰርተን በአራዳ ክፍለ ከተማ እንዘጋጅ ውላለን። ያን ውል ወደ እናንተ እንልክላችኋለን ማለት ነው። ይሄ ምንም ሐሳብ አይግባችሁ። ይሄኛው እድል እንዳያመልጣችሁ። በጣም እናመሰግናለን። እንግዲህ ከስር ባስቀመጥንላችሁ የእሺ ስልክ እየደወላችሁ ሙሉ መረጃውን እንግዲህ ከዚህ በተጨማሪ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እኔ በእሺ በጣም እተማመናለሁ። ሙሉ ክሩ የሚተማመንበት ሰው ነው። ለዛም ነው ረጅም ጊዜያትን ከሱ ጋር እየሰራን ያለ ነው። ተጠቀሙበት ይሄን እድል እላለሁ። እንግዲህ ለልዑልም ደግሞ ከዚህ በኋላ መሰነባበቻ ነው። እንግዲህ ሰላም ሁኑ ሊላችሁ ነው የመጣው። ተጨማሪ ንግግሮችን እንዲያደርግና እንዲደክም አልፈልግም። ስለዚህ እኔ ልሰናበታችሁ በጸሎት በዱዓ እንደተለመደው አብራችሁን ሁኑ ተመልካቾቻችን። ለዚህም እንግዲህ መብቃታችን በእናንተ ጸሎትና በእናንተ ዱዓ ነው። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ብርታታችን ናችሁ እናንተ። ሁሌም እንደምለው ኮሜንት ላይ አስተያየቶቻችሁን አስቀምጡልን። ከዚህ የተሻሉ ሀሳቦች ከእናንተ እንወስዳለን እና ኮሜንት ላይ ሀሳቦችን አስቀምጡልን። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።